እሺ እንዴት ናችሁ? እንዴት ዋላችሁ ብያለሁ። አደ ነው ለፍልሰታ ጾም ያደረሳችሁ እንኳን ያደረሳችሁ ብያለሁ። ዛሬ ልዩ ፍላጎት ላላቸው ልጆች የምግብ አመጋገብ ነው የምንነጋገረው። 5 ሰዓት ላይ እንጀምራለን። ስለዚህ የውይይታችን አካል ለነዚህ ለኦቲዝም ዳውን ሲንድሮም ወይ ADHD ላለባቸው ልጆች ያው የተለየ ምግብ አለ ለማለት ሳይሆን ትኩረት መደረግ ያለባቸው ነገሮችና እናቶችና ልጆች ቅድመ መውሰድ ስላለባቸው ያመጋገብ ስርዓት ለመናገር ነው እንጂ ምንም አይነት ምግብ እንደ መድኃኒት ወይም ይሄን ነገር ይፈውሳል ወይ ይቀይራል ለማለት አይደለም። ስለሱ እንወያያለን። ስለዚህ የዛሬው ውይይታችን ለልዩ ፍላጎት ልጆች ልዩ ፍላጎት ማለት በተለያየ ምክንያት እንደ ኦቲዝም ዳውን ሲንድሮም ወይ ደግሞ ሃይፐር አክቲቭ ለሆኑ ልጆች ቤተሰብ ከራሳችሁም ከወላጆችም እዚህ ገብታችሁ ልምዳችሁን ለሌሎች ወላጆች ወደ ወላጅነት ለሚመጡትም ስለሚያሳልፉት ነገርና ስለሚገጥማቸው ነገሮች መጠየቅ እንችላለን። ስለዚህ ይሄ ጉዳይ የምንጀምረው ከእርግዝና ጀምሮ ነው። ከእርግዝና ጀምሮ ያው በብዛት ኦቲዝም ዳውን ሲንድሮም ከአይምሮ አፈጣጠር ጋር ወይም አይምሮ በበቂ ሁኔታ አለማደግ በበቂ ሁኔታ አለማደግ የሚፈጠር ነውና ይሄ በምግብ ብቻ ይመጣል ለማለት ሳይሆን ከአካባቢ መምጫው አይታወቅም እስካሁን። ስለዚህ እንደዚህ አይነት ኦቲዝም ዳውን ሲንድሮም ያሉ ጉዳዮች ወይም ADHD ሃይፐር አክቲቪቲ በጣም ንቁ መሆን በብዛት እየሰፋ ሄዷል። አንዳንዶች ከክትባት ከምናምን እያሉ መላምቶች ይሰጣሉ፣ ግን እስካሁን ምንም አይነት በሳይንስ ለዚህ ይሄ ነው የተባለ ምክንያቶች የሉትምና ግን ራሳችን እንደ ወላጅ እንደ ቤተሰብ በምግብ በጥሬ ዕቃ አይምሮ የሚሰራው ከተለያዩ ንጥረ ነገሮች ስለሆነ እነሱን እንዴት እናረጋለን ነው። ከዛ ደግሞ ልጆቹ በዚህ አይነት ሁኔታ ውስጥ በልዩ ፍላጎት ከተወለዱ ሁሉም ልጆች የእግዚአብሔር ጸጋ ናቸው። ለነሱ ደግሞ ከምግብ ጋር ተያይዘው ባለፈው አንድ ሳምራዊት የምትባል ወላጅ ገብታ ኤክስፒሪየንሷን እየተናገረች ነበረ። ሃይፐር አክቲቭ ለሆነ ልጅ ስኳር በመቀነስ ኬክ እንዳይበላ በመቀነስ እንደዚህ አይነት ደግሞ ጥረት አድርገን ልንቀይራቸው የምንችላቸው ነገሮች ነው የምንወያየው። ስለዚህ የዛሬው ሐሳባችሁ በጠቅላላ ከዚህ ጉዳይ ጋር ብቻ እንዲገናኝ ብዬ መምከር ፈልጋለሁ። የምንወያየው ልዩ ፍላጎት ላላቸው ልጆች የምግብ አመጋገብ ነው። ከዛ ጋር ግን ተያይዞ ይሄ ነገር ከልጅነት ጀምሮ በአይምሮ አፈጣጠር ስለሆነ በቻልነው አቅም ደግሞ በምግብ እንዴት ልናግዝ እንችላለን የሚለውን መረዳት ያስፈልጋል። ስለዚህ ዛሬ የምንወያየው ልዩ ፍላጎት ላላቸው ልጆች በምግብ እንዴት ልናግዛቸው እንችላለን የሚለው ውይይት ነው። 5 ደቂቃ አለን። 5 ሰዓት ላይ እንጀምራለን። ከዚህ ጋር ያያይዤ ጾም የጀመራችሁ የፍልሰታ ጾም የጀመራችሁ ካላችሁ መልካም ጾም ማለት እፈልጋለሁ። በዚህ ልጆች ያላችሁ በዚህ እያሳለፋችሁ ያላችሁ ቤተሰቦች ደግሞ ካላችሁ ከኔ በተሻለ እንደውም እናንተ በዚህ ልምድ ይኖራችኋልና በዚህ ጉዳይ ላይ የምትሰጡን ሐሳብ ይሄንን በማብላት ይሄ ተስተካክሏል። እንግዲህ እነዚህ ኦቲዝም ዳውን ሲንድሮም እና ሃይፐር አክቲቪቲ ልጆች በጣም ንቁ መሆን በዓለም ላይ ያለ ችግር ነው። በጣም እየሰፋ የመጣ ችግር ነው። ስለዚህ የተለያዩ ሳይንሳዊ ጥናቶች እየመጡ ይሄኛው ለዛኛው የሚባሉ መላምቶች አሉ። ልጆቹም ደግሞ አንድ አይነት አይደለም፣ ስፔክትረም ነው። ስፔክትረም ማለት ያንዳንዶቹ ኦቲዝም ዝግ ያለ ነው፣ ያንዳንዶቹ ከፍ ያለ ነው። ያንዱ ሃይፐር አክቲቭ ወይ ዳውን ሲንድሮሙ ሌቭል አለው፣ ስፔክትረም ነውና ከ1 እስከ 10 ብንለው ያንዳንዶቹ 10 ላይ፣ ያንዳንዶቹ 2 ላይ፣ ያንዳንዶቹ 1 ላይ ይገኛልና አንድ አይነት ባህሪ ልክ እንደ ማንኛውም ልጆች አለው። እሺ ስለዚህ የምንወያየው ዛሬ ልዩ ፍላጎት ላላቸው ልጆች የምግብ አመጋገብ እንዴት ነው የሚሆነው። ከዛ ጋር ተያይዘው ግን ከመጀመሪያ ከእናት አመጋገብ ጋር እንጀምራለን። በቻልነው አቅም በእናቶች አመጋገብ መደረግ ያለበትን አርጎ ልጅ መውለድ
1000 ቀናቱ ላይ ማተኮር በጣም ጠቃሚ ነው። ከዛ ውጭ ያሉትን ግን እግዚአብሔር ልጆች ሁሉም የእግዚአብሔር ጸጋ ናቸው መቀበል ነው። እሺ አሜን። ወንድማችን ስፔሻል ኒድ ኢንክሉሲቭ ኤዱኬሽን ቲቸር ታንክ ዩ። እሺ አመሰግናለሁ። እሺ ሐሳብ ያላችሁ በዚህ ሙያ ያላችሁ ሰዎች በኋላ ሐሳቤን ከተናገርኩ በኋላ በእኔ በኩል ያለው ተጨማሪ ሐሳቦች መስጠት ትችላላችሁ። አንድ 10-15 ደቂቃ በእኔ በኩል ያለውን እጀምርና ከሱ ገለጣ በኋላ እያስገባችሁ ባለሙያም የሆናችሁ በዚህ ልምድ ያሳለፋችሁ ቤተሰቦች በዚህ ውስጥ ያላችሁ ልጆቻችሁን እያገዛችሁ ያላችሁ ምን እያረጋችሁ እንደሆነ እርስ በርሳችሁ ደግሞ እንድትማማሩ የምናረግበት ነው። አንድ 5 ደቂቃ እንጠብቅና እንጀምራለን። የዛሬ አጀንዳችን ግን የልዩ ፍላጎት ያላቸው ልጆች አመጋገብ ላይ ነው የምናወራው። እነዚህ አይነት ልጆች ከኖርማል ልጆች የተለየ የበለጠ አስቸጋሪ እንደሚሆን እረዳለሁ። ስለዚህ እነዚህ አመጋገብ ኦቲዝም ልጆችን ለምግብ ለማብላት ዳውን ሲንድሮም ያለባቸውን የአእምሮ ዝግመት ያለባቸውን ልጆች የማፈጣጠር ችግር ያለባቸውን ልጆች መመገብ ወፍራት እንዳይካሰትባቸው ተነጫናጭ ተቆጪ እንዳይሆኑ ምን ሊያረጋጓቸው የሚችሏቸው ምግቦች የትኞቹ ናቸው የሚለው ያው ከኖርማል ልጆች ጋር እንደሚደረገው የተመጣጠነ ምግብ መስጠት በጣም ጠቃሚ ነው በሱ ላይ። ከዛ በተጨማሪ ግን ከዚህ ልምድ እናቶች በእርግዝና ወቅት በቂ ንጥረ ነገር ይዘው እንደ ፎሊክ አሲድ፣ አይረን፣ ቫይታሚን B12፣ አዮዲን፣ ኦሜጋ 3 ፋቲ አሲድ፣ ብረት፣ ዚንክ አይደለም በቂ ንጥረ ነገሮችን አግኝቶ መጀመሩ በጣም ጠቃሚ ነውና በራሳችሁ በኩል ባልም ሱስ ካለበት አልኮል፣ ሺሻ፣ ድራግ፣ እጽ የሚጠቀሙ ሰዎች ካሉ ደግሞ በዚህ ጥንቃቄ ማድረጉ እድሉን በጣም ሊጨምረው ስለሚችል በዚህ ጥንቃቄ እንድናረግ ለማለት ነው። እሺ ይሰማል። 5 ሰዓት እየሆነ ነው። ስለ ክብደት ምናምን ስለሆነ ዛሬ የምንወያየው የገባችሁ ሰዎች ካላችሁ ዛሬ የምንወያየውበት ርዕስ ልዩ ፍላጎት ላላቸው ልጆች አመጋገብ እንዴት እናርግ ነው። እሺ እኔ ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ስለዚህ ዛሬ የምንወያይበት ርዕስ ልዩ ፍላጎት ላላቸው ልጆች አመጋገብ እንዴት እናረጋለን ነው የሚለው። እንደምታውቁት እንግዲህ እንኳን ደህና መጣችሁ ብያለሁ። አሁን 5 ሰዓት ሆኗል። ስለዚህ የዛሬ ውይይታችን ልዩ ፍላጎት ላላቸው ልጆች እንዴት መመገብ አለብን ነው ብለን የምንወያየው። ከዚህ ጋር እያይጄ ዛሬ ጾም የጀመራችሁ ፍልሰታ ካላችሁ መልካም ጾም ማለት ፈልጋለሁ። ከዚህ ጋር ተያይዞ እንግዲህ እንደምታውቁት ልጆችን ወደዚህ ዓለም ስናመጣ አንዱ ጥንቃቄ ማድረግ ያለብን ነገር በራሳችን በኩል መቆጣጠር የምንችለውን ነገር መቆጣጠር ነው። መቆጣጠር የማንችላቸው ነገሮች በፈጣሪ የሰጡን ነገር መቀበል ነው። አንዱ ከነዚህ ውስጥ ደግሞ ልናረጋቸው የምንገባው በልዩ ፍላጎት ከአይምሮ አፈጣጠር ጋር ተያይዞ ወይም ከሌላ አፈጣጠር ጋር ተያይዞ ልዩ ፍላጎት ያላቸው ልጆች ሊኖሩ ይችላሉ። ስለዚህ እነዚህ ልዩ ፍላጎት ያላቸው ልጆች ወደ ምድር ስናመጣ በጣም ጥንቃቄ ማድረግ ያለብን ባልና ሚስት ወደ ህይወትና ወደ ልጅ ማምጣት በሚያስቡበት ጊዜ ራሳቸውን
ይሄን ለሚያመጣው ልጅ ሰውነታቸውን ንጹህ አድርገውና ለዚህ የተዘጋጀ አድርጎ መጠበቅ ያስፈልጋል። ይሄ ምለው ስለ እናቶች ብቻ አይደለም። አባቶችም ያው ስፐርም ሴል ስለሚያዋጡ በአባትየው ባሳለፋቸው የአልኮል፣ የመጠጥ፣ የድራግ፣ የጫት፣ የሺሻ ወይም የተለያዩ ጉዳቶች እስከ 2-3 ጄኔሬሽን ከልጅ ልጅ ሊተላለፍ ይችላልና የዚህ ችግር ከአልኮል ጋር ተያይዞ የሚገጥም ዳውን ሲንድሮም ይኖራል። ከተለያዩ የእድገት መፈጠሮች ጋር የሚመጡ ችግር አሉና ይሄ ጉዳይ የእናት ጉዳይ ብቻ ሳይሆን አንድ ሰው ወደ ህይወት በሚያስብበት ጊዜ ልጆችን ለማምጣት ሰውነቱን እንደ መቅደስ መጠበቅ አለበት ነው የሚለውና በወጣትነት የምናሳልፋቸው ብዙ ባህሪያቶች ይኖራሉ። እነዛ ባህሪያቶች ወደ ትዳርና ህይወት ልጅ ወደ ማምጣት በመናስብበት ጊዜ ግን እነዛን ነገሮች ለመጠበቅ ራሳችንን ብቻ አይደለም እንጠብቀው፣ ልጆቹ የሚኖርበትን አካባቢ ለምሳሌ እንደ ሊድ ያለ ቀለም ያለበት ዳውን ሲንድሮም ያመጣል። ቀለም በእጃቸው ይገባል። በልጃቸው ግድግዳ በመንካት የሚመጣ እንዳለ ሜርኩሪ፣ የተለያየ ማዕድናትም እንደዚህ አይነት ችግር እንደሚያመጡ ይታወቃልና ለአይምሮ አፈጣጠር ወይም ለተለያዩ የአፈጣጠር ችግሮች ውስጥ እንዳንደረግ ሁሉ ነገር በእኛ ብቻ የሚወሰን አይደለም። መጽሐፍ ቅዱስ ላይም ሁሉ ላይም እንደሚነገረው እንግዲህ ልጆች የእግዚአብሔር ስጦታ ናቸው። በመጡት መልኩ መቀበል የኛ ኃላፊነት ነው። ጥንካሬ ይፈልጋል። ስለዚህ ማንም ወደዚህ ዓለም ሲያመጣ ግን አባትየውም እናትየውም በበቂ ሁኔታ ሴትየዋም እናትየውም ሱስ የምትጠቀም ከሆነ በቂ የምግብ ንጥረ ነገር በሰውነቷ ከሌለ ክብደቷ ያልተመጣጠነ ከሆነ የአይምሮ እረፍት፣ ኢንፌክሽን፣ በሽታዎች ከተለያዩ በሽታዎች ራሷን ጠብቃ ዝግጅቷ አርጋ መግባት አለበት ብዬ አስባለሁ። ስለዚህ እነዚህ ልዩ ፍላጎት የሚፈልጉ ልጆች በብዛት እንደ ኦቲዝም፣ ዳውን ሲንድሮም ወይ ደግሞ ሃፐር አክቲቪቲ እንግዲህ አፈጣጠርን ለማገዝ ሰውነትን በቂ ዝግጅት ማድረግ ያስፈልጋል ማለት ነው። ስለዚህ እናቶች እና አባቶች ልጅ ለማምጣት በሚያስቡበት ጊዜ ለአፈጣጠር የሚረዱ የምግብ ንጥረ ነገሮችን በሰውነት እንዲገኙ ማድረግ ያስፈልጋል። ስለዚህ ባልየውም በትክክል መብላት አለበት። ስፐርሙ በትክክል የተሰራ እንቁላልን በትክክል ሊፈጥር የሚችል እንዲሆን ራሱን ማዘጋጀት፣ ክብደት መቀነስ አለበት። ቅባት፣ ቦርጭ ወይም የተለያዩ የሰውነት አካሎቹን ወንዱ ሊያስተካክል ይገባል። ሴቷን በዛው ልክ ደግሞ የምታዘጋጀው ለልጇ መምጫ የሚሆነውን ቤቷን፣ ማህፀኗን ከተለያዩ ስሶች፣ ከተለያዩ ነገሮች፣ ጥሬ ስጋ መብላት ወይም ያልበሰሉ ነገሮች መብላት፣ ከአካባቢ ሊመጡ የሚችሉ ጭሳጭሶችንም የተለያዩ ኮንታሚኔሽኖችንም መቀነስ ለአፈጣጠር በጣም ይረዳልና እሱ ላይ ጥንቃቄ ማድረግ፣ የኛን ስራ መስራት፣ ማድረግ ያለብንን መስራት፣ ያልቻልነውን ግን እግዚአብሔር የሰጠንን መቀበል፣ ሁሉም ጸጋ መሆናቸውን እረዳለሁ። መቀበልና መቀጠል ነው። ስለዚህ ልዩ ፍላጎት ከሚፈልጉ በሀገራችንን በጣም እየተስፋፋ ብዙ ኢንቦክስም ከሚደረግብኝ የልዩ ፍላጎቶች ውስጥ አንዱ ኦቲዝም ነው። ኦቲዝም እንግዲህ ስፔክትረም አለው። እንደ ከ1 እስከ 10 ብንለው አንዳንድ 10 አስቸጋሪ ወይ አንድ ደግሞ ቀስ ያለ ነው እንደሚባለው። እንግዲህ ኦቲዝም በሽታ አይደለም፣ ግን ከአይምሮ አፈጣጠር ጋር የሚፈጠር እድገቱን አለመጨረስና በዛ ምክንያት በሚፈጠር ምክንያት አንዳንድ ልጆች ንግግር ማቃት፣ አለመናገር መቻል የሚደርሱበት አለ። ስለዚህ አንዱ ኦቲዝም ጋር ከአመጋገብ ጋር ልናረገው የምንችለው እናትየው እንግዲህ መውሰድ ካለባት ውስጥ ፎሊክ ኤንድ አይረን ሰፕሊመንት መውሰዷ ለአፈጣጠር ያግዛል ተብሎ ይታሰባል። ስለዚህ እንደ ፎሊክ አሲድ፣ ብረት፣ አዮዲን አይደለም ኦሜጋ 3 አሳ ያላቸው ምግቦች፣ ቫይታሚን ዲ፣ ቫይታሚን ኤ የተመጣጠነ ምግብ መብላት ልጁ ለሚፈጠርበት የአፈጣጠር የአይምሮ እድገት እንደ አዮዲን ያሉት ከዚህ ቀደም በጣም ብዙ ስናወራ ነበር። ይሄ 1000 ቀናት የምንለው ውስጥ በጣም ወሳኝ ስለሆነ ኦቲዝም ደግሞ የልጆቹ ባህሪ ንግግር የሌለበት፣ የሚነጫንጩበት፣ የሚቆጠቡበት፣ ራሳቸውንም ሊጎዱበት የሚችል ስለሆነ ከኦቲዝም ጋር ተያይዞ እናትየው በምትበላው ጥንቃቄ ማድረግ፣ ከዛም ልጁ ወደ ምድር ከመጣ በኋላ በዚህ ኦቲዝም ውስጥ በሚሆን ደግሞ ሊያረጋጋው የሚችለውን ምግቦች የተመጣጠነ ምግብ ማብላት ነው። ልጆችን ማብላት በጣም አስቸጋሪ ይሆናል። ከቀለም ከከለር ጋር ተያይዞ ኦቲዝሞች እንደሚያስቸግሩ ይታወቃል። ስለዚህ እንደዚህ አይነት ብርሃን ያላቸው ብራይት የሆኑ ምግቦችን እና ልምዶቻቸው ደግሞ በእድሜ ልካቸው አንዴ ካስለመዳችኋቸው ያንኑ ምግብ ድግግሞሽ ይፈልጋሉ። ያን አይነት ቤት ያን ያህል አካባቢ የለመዱትን ሁሌ መያዝ ይፈልጋሉ ኦቲዝም ያለባቸው ልጆችና ምግባችሁን አሁኑን የተመጣጠነ አርጋችሁ ካላስለመዳችኋቸው እያደጉ ሲሄዱ ባህሪያቸውን መቀየር ይቸገርና በዚህ በአመጋገብ በኦቲዝም ላለባቸው ልጆች መምከር መፈልገው
የልጆቹ ባህሪ በዛ በትንሽ እድሜያቸው ስለሆነ የሚሰራው የአመጋገብ ስርዓታቸውን የተመጣጠነ አርጋችሁ ባንዴ በልጅነት ካላስለመዳችኋቸው በኋላ በለመዱት ነውና የሚያስቸግሯችሁና ተመሳሳይ ምግብ ተመሳሳይ ባህሪ ይፈልጋሉና ለነሱ ጥንቃቄ እንድታረጉ ብዬ መምከር ፈልጋለሁ። ስለዚህ ከዚህ ኦቲዝም ጋር ብዙ የምግብ ቀለሞችን ብቻ ይበላሉ። ምግቦችን የቀለም ሽታ ይረብሻቸዋል። ስለዚህ በቻላችሁት አቅም እነዚህን ባህሪዎች በእርሊ እድሜ ላይ እንዳሉ እኔ ድሮ ትምህርት ቤት ሳስተምር እንግዲህ እንደዚህ ኦቲዝም ያለባቸው ልጆች አስተምራለሁ። ከሌላ ልጆች ጋር ተቀላቅለው በጣም ተሻሽለው በጣም እኔ ትምህርት ቤት ሲመጡ ሲያለቅሱ ቀን ሙሉ የዋሉበት ቀን አውቃለሁ። አንድ ተማሪ ኦቲዝም ኖሮበት ግን ቤተሰቡ በአካቶ ከሌሎች ተማሪዎች ጋር እንዲመሳሰሉለት አምጥተው ልጁን አረሳው እስከዛሬ በጣም አስታውሰዋለሁ። አንደኛ ክፍል ሳስተምር እና በጣም ያስቸግር የመጀመሪያ ቀን አምጥተው ያስቀመጡት ጊዜ ቀን ሙሉ ነበር የሚያለቅሰው። በኋላ ግን ለሶስት ሆነን ነው የምናስተምራቸው እንደዚህ አይነት ተማሪዎችን እየተራዳን ልጆቹንም እያየን እያባበልን ጽሁፉ ራሱ አይረሳኝም ነበርና በጣም ይንገዳገድ የነበረ ጽሁፍ እኔ አሁን አድጎ በጣም ተሻሽሎ አግኝቼው ትልቅ ደረጃም ደርሶ ሳይውና እንግዲህ ወደ ሃይስኩልም ደረጃ ደርሶ እስከነበረበት ድረስ ይሄን ልጅ አስታውሰዋለሁ። ግን በቃ በራሱ ባህሪ ብሎ ከኛ ጋር ባለው ቅርበት ተሻሽሎ ስለሚደርሱ ያላችሁን ጥረት እንድታረጉ። ተስፋ መቁረጥ ከባድ ነው፣ ያስቸግራል። ግን በዓለም ላይ እንግዲህ ያለን ትልቁ ኃላፊነት ወላጅነት ነውና ይሄንን እንድታረጉ ለማለት ነው። ስለዚህ አንዳንድ ጊዜ ግሉተን ፍሪና ኬዚን ያለባቸው ምግቦች ይብሉ አይብሉ የሚል የሳይንስ አለ። ለአንዳንዶቹ የሚጠቅም አለ፣ ለአንዳንዶቹ ደግሞ ማይጠቅም አለና ሙሉ ነገር የለውም። ስለዚህ በቻላችሁት አቅም ልጆቻችሁን የተመጣጠነ ምግብ ለመስጠትና ምንም አይነት ንጥረ ነገር ከውስጣቸው እንዳይጎልባቸው አስቡ። ኦሬዲ ጤነኛ ወይም እንደዚህ አይነት ልዩ ፍላጎት የሌላቸው ልጆች የሚያስፈልጋቸው ንጥረ ነገር ማሟላት አለብን። የነዚህ ደግሞ በተጨማሪነት ከወደላቸው በባህሪያቸው በአስተዳደጋቸው ላይ የሚያመጣው ችግር በጣም ከፍተኛ ነውና ኦቲዝም ያለባቸው ልጆች እንድትጠቀሙ ነው። ከዚህ ጋር ያያይዤ ግን ኦቲዝም በሽታ አይደለም። መምጫውም አንዳንዴ በክትባት ነው፣ አንዴ እንደዚህ አርጌ ነው ወይ እንደዛ ሆኖ ነው የሚለው መላምቶች ወላጆችም ራሳቸውን ማስጨነቅ የለባቸውም። እስካሁን በተጠናው ጥናት በጠቅላላ ለኦቲዝም መምጫ እንደዚህ ነው ተብሎ የተረጋገጠ ምንም አይነት ሳይንሳዊ መፍትሄ እስከዛሬ ድረስ እንዳልደረሰ ነው። አሁን በአሜሪካ የኩፍኝ ክትባት ኦቲዝም ያመጣብናል ብለው አቁሞ ብዙ ህጻናቶቻቸው በኩፍኝ በሽታ እየሞቱባቸው ነው አሜሪካ ውስጥ በዚህ ጊዜ። ለዚህ ደግሞ ችግር የሆነው ኬኔዲ የሚባለው የጤና ሚኒስቴራቸው ኦቲዝም ከማምጣት ጋር እንደዚህ አይነት ክትባቶች ችግር አለ ብሎ የያዘው አቋም ህብረተሰቡ ክትባት እንዳይጠቀም በማድረጉ ምክንያት አሁን ኩፍኝ ተስፋፍቶ ሚዝል ተስፋፍቶ ልጆች በከፍተኛ ሁኔታ ህጻናት እየሞቱ ነው። አሜሪካ ውስጥ ሚቺጋን ውስጥ እየሞቱ ነውና ልጆቻችሁ ላይ ይሄ እንዳይደርስ አሁንም ኦቲዝምን አስቀራለሁ ብላችሁ ክትባትን በመተው ልጆቻችሁን ለበለጠ ሞት እንዳትዳርጉ ብዬ መምከር ፈልጋለሁ። ስለዚህ በክትባት ጉዳይ እስካሁንም የመጣ ኦቲዝምን የሚያመጣል የሚል ሳይንሳዊ ማረጋገጫዎች ስለሌሉ ያሉትን በሽታዎች ለመከላከል ልጆቻችሁን አስከትቡ ማለት ፈልጋለሁ። ስለዚህ በዚህ ጋር በኦቲዝም ተያይዞ ነው። ሁለተኛው ደግሞ ማስረዳት መፈለገው ኤዲኤችዲ ነው፣ ሃይፐር ሴንሲቲቪቲ በጣም ንቁ መሆን ነው። እነዚህ አይነት ልጆች እንግዲህ ንቃት ነው የሚያስቸግሩት፣ አቴንሽን የላቸውም፣ ትኩረት ማድረግ አይችሉም። ትምህርት አንድ ነገር ጀምሮ ከ10 ጥያቄ 5ቱን መልሶ 5ቱን መተው፣ ዛሬ አንድ ነገር ጀምሮ አለመቀጠል ነውና እነዚህ አይነት ልጆች ላይ ደግሞ ያው የተመጣጠነ ምግብ መስጠት ኖርባችሁ። ባለፈው ሳምሪ እንደዚህ ልጅ ያላት ገብታ በጣም ያስተማረችን ነገር ምንድነው ኦሬዲ እንደዚህ ካርቦሃይድሬት ወይም ስኳር ያላቸውን ነገሮች ለኤዲኤችዲ ላለባቸው ልጆች መስጠት ደግሞ ይባስ እንዳይረጋጉ ስለሚያረጋቸው ይሄንን ጥንቃቄ ማድረግ ያስፈልጋል። ሊያረጋጋቸው የሚችሉትን እንደ ፕሮቲን አስተዋጽኦ ያላቸው ምግቦች፣ የስጋ የጥራጥሬ እንደ እርጎ ያሉ ምግቦችን እንደዚህ አይነት ልዩ ፍላጎት ላለው ልጆቻቸው መስጠት ልጆችን ጥሩ ያረጋል ተብሎ ይታሰባል። በዛ በተጨማሪ ድርቀት ሆዳቸውን ስለሚያስቸግራቸው ስለማይመቻቸው ከአይምሯቸው በላይ ደግሞ አይምሯቸውና ባይዘው አይምሯቸውና አንጀታቸው የሁላችንም የተገናኘ ስለሆነ አይምሯቸውም ተረብሾ አንጀታቸው ደግሞ ከተረበሸባቸው ሁለት ነገር ነው የሚቃወሰውና አትሊስት አንጀታቸው ተረጋግቶ በቂ እንቅልፍ እንዲያገኙ ደግሞ ለአንጀታቸው የሚመቹ እንደ ፕሮባዮቲክ ያለባቸውን እርጎ፣ አይብ የመሳሰሉ ምግቦች ደግሞ ለእንደዚህ አይነት ሃይፐር አክቲቪቲ ላለባቸው ኦቲዝም ዳውን ሲንድሮም ላለባቸው ልጆች አስታውሳለሁ። ስለዚህ እንደዛው አስታውሳለሁ የሚለው ሳምሪያዊት ነው። የባለፈው አመታ ዛሬም ብትገባ ደስ ይላል። ሌሎችም ልጆች ካላችሁ ስለዚህ ለልጆቻችሁ ሃይፐር አክቲቭ ለሆኑ ልጆች ስኳርን ተጠንቀቁ። በተለይ
ምልክቱን ካያችሁ ለትምህርት ቤቱ ማሳወቁ፣ በኬክ በፕሮግራም በልደት እያሉ ስኳር እንዳይሰጧቸው ተጠንቀቁ። ያው ስኳር ይሄ ሃይፐር አክቲቪቲ ያመጣል ለማለት ሳይሆን እንደምታውቁት ግን ስኳር በጤነኛ በኖርማል ልጆች ላይ ራሱ በጣም አክቲቭ የሚያረጋቸው በቃ ቤቱን ሊያሳብዱት የሚደርስ ስለሆነ እንደዚህ ደግሞ ADHD ያለባቸው ልጆች በጣም መጠንቀቅ ያስፈልጋልና ባለፈውም እንደነገረችን በጣም መቀየር ያስፈልጋል። በቻላችሁት አቅም ጣፋጭ የሆኑ ነገሮችን መጠንቀቅ ነው። ሶስተኛው አይነት እንግዲህ ልዩ ፍላጎት ደግሞ የሚያስፈልጋቸው ዳውን ሲንድሮም ነው። የዳውን ሲንድሮም እንግዲህ ልጆቹ በብዛት እንደውም ምላሳቸው የመቅመስ የመብላት ነው ችግር የሚሆንባቸው። ከልብ ጋር በሽታ ይኖርባቸዋል በብዛት። በዛ ምክንያት ደግሞ ክብደት የመጨመር ስራ ውስጥ ይገባሉና አንዱ መጠንቀቅ ያለባችሁ ዳውን ሲንድሮም ደግሞ ውፍረት እንዳይጨምሩ ነው። ስለዚህ ቅባት የያዙ ምግቦችን መጠንቀቅ፣ ለነዚህ አይነት ልጆች መጠንቀቅ ያስፈልጋል። ግን ዳውን ሲንድሮም አንዱ ለቤተሰብ በጣም አሳስበውና ለሴቶችን በጣም መምከር የምፈልገው በግልጽ በብዛት ዳውን ሲንድሮም ከሚከሰትባቸው ምክንያቶች ሳይንስም ካረጋገጠው ውስጥ እድሜያቸው ከ35 ዓመት በላይ የሆኑ ሴቶች በሚወልዱበት ወንዶችም ይሁን ሴቶች እድሜያቸው ትልቅ ከሆነ በኋላ የሚወልዱ እድላቸው ዳውን ሲንድሮም የመግጠም እድሉ ከአንድ መቶ ነው። ግን ከ19 ዓመት ጀምሮ ልክ ከ30 ዓመት በፊት የሚወልዱ ግን ዳውን ሲንድሮም ወይም የአእምሮ ዝግመት ያለባቸው ልጆች የመውለድ እድላቸው ከመቶ አንድ ልጅ ብቻ ነው በዓለም ላይ በተጠናው። ስለዚህ እባካችሁ በተለይ ሴቶች ከዘመናዊነት ጋር ተያይዞ የጋብቻ እድሜንና የመውለጃ ጊዜን አቆያለሁ በሚል አስተሳሰብ በኋላ ለእንደዚህ አይነት ዳውን ሲንድሮም ላለባቸው ልጆች እንዳትጋለጡ። እናንተም ህይወታችሁን እስከፈረካችሁት ድረስ በእናንተ ካልኩሌሽን ተፈጥሮ ባልፈቀደችው መልከት አቆየዋለሁ ብላችሁ የምታመጡት ልጅ ደግሞ ጉዳት ይደርስበታልና እባካችሁ አባቶችም እናቶችም እድሜያችሁ በወጣትነት ባለበት ከ19-18 ዓመት ጀምሮ እስከ 35 ዓመት ባለው ጊዜ ውስጥ መውለድ ብታስቡና ብታቀዱ ብዬ መንገር ፈልጋለሁ። ይሄም ይያያዘው እንግዲህ ከተፈጥሮ ጋር የተያያዘ ስለሆነ ሴቶች በተለይ አሁን በከተማነትና በዘመናዊነት ጋር ተያይዞ ሴቶች የማግቢያ ጊዜያቸውን በጣም ማርዘም ይፈልጋሉ። ልክ ድሮ ወንዶች እንደምናስቸግረው ብዙ ሐሳብ ጥለን እንደፈለግን ሳናገባ ሳንወልድ እድሜያችንን ለማርዘም አሁንም በየሚዲያው ሴሌብሪቲዎች ያለው ወይም ታዋቂ ሴቶች ይመጡና አይ በቻልኩት አቅም 30 እስከምጨርስ ድረስ የመውለድ እቅድ የለኝም የማግባት እድል የለኝም የሚሉ አሉና ይሄ እናንተ የምትይዙት አስተሳሰብ ግን ከተፈጥሮ ጋር የማይሄድ ስለሆነ በግልጽ ነው የምናገረው። በቻላችሁት አቅም ልጅ በልጅነት ነው የሚባለው። ልጅ በልጅነት የተባለበት የራሱ አባባል ምክንያት አለው። ስለዚህ ልጅ በልጅነት የሆነው ሰውነታችሁ በትክክል ያንን ለመፍጠር ለማሳደግ በቂና ዝግጁ የሆነበት እድሜ ስለሆነ እባካችሁ ለራሳችሁ ምቾት ብላችሁ ዛሬ የምታረጉት ነገር ነገ በምታገኙት ልጅ ደግሞ ህይወታችሁ በጣም ችግር ውስጥ ልጆቻችሁን የምታመጧቸውን መበደል ነው ብዬ ነው ማስበውና ዳውን ሲንድሮም ከእድሜ ጋር ተያይዞ በጣም ይከሰታል። ከዛ ውጪ ግን እመጣለሁ ጥያቄ ያለኝ የሚለው እሺ መልሳለሁ። አንዴ ሐሳቤን ልጨርስና እመጣለሁ። ስለዚህ ዛሬ እያወራን ያለነው ከምግብ አመጋገብ ጋር ልዩ ፍላጎት ላላቸው ልጆች ጋር ነው። ግን ይሄንን ሳወራ አንድ መረዳት ያለባችሁ እስካሁን ድረስ ኦቲዝም፣ ዳውን ሲንድሮም እና ADHD ምንም አይነት የህክምና ወይም መፈወሻ መድኃኒት የለውም። ይሄም ምግብ ይፈውሰዋል እያልኩ አይደለም። እንደዚሁ የልጆችን አስተዳደግ ለማገዝና ለመርዳት ብቻ መሆኑን እንድትረዱኝ ብዬ ነው ማስበው። ከዚህ ጋር አያይዘን እንግዲህ የተለያየ ምግቦች አሉ። ጥራጥሬ፣ አትክልትና ፍራፍሬ አይደለም ሊያነጫንጫቸው የሚችለውንና ይሄንን ሊፈጥርባቸው የሚችለውን ነገር ጥንቃቄ ማድረግ አለባችሁ ብዬ ነው ማስበው። ስለዚህ በዛሬ ባያዝኩት ጉዳይ ላይ ብዙ ስፔሻላይዝ ያረገ የምግብ ባለሙያ መኖር አለበት ብዬ አስባለሁ። የልጆቹን ባህሪ የተለያየ ስለሆነ አንድ ለአንድ ተገናኝቶ የልጆቹን ባህሪ ያሉበትን የደም ፕሮፋይል ምንድነው አይረን ያጠራቸው ወይስ አዮዲን ያጠራቸው ወይስ ኦሜጋ 3 ነው ወይስ ቅባት ነው የሚለውን መረዳት ያስፈልጋልና እባካችሁ በቻላችሁት አቅም እንደዚህ አይነት ያላችሁ ልጆች ራሳችሁን ጠንካራ ማድረግ ይጠበቅባችኋል። እግዚአብሔር ደግሞ ልጆችን በማንንም አይነት ሁኔታ ውስጥ ያለውን አይረሳም፣ ቤተሰብንም አይረሳም። አንዳንዴ ግን በምድር ያላችሁ እንግዲህ በልጆቻችሁ ልትፈተኑ ትችላላችሁ። ያንን መቀበል ቶሎ ብላችሁም ደግሞ መቀበሉ ልጆቻችሁን ለመርዳት በጣም ጠቃሚ ነውና በጉዳዩ ላይ
እግዚአብሔር ለምን ሰጠኸኝ ለምን አረክብኝ እያልን ጊዜያችንን መፍጀት የለም። እኔ የምለው በህይወት መቀየር የምንችለው ነገር መቀየር የማንችላቸው ነገሮች ካሉ ግን መቀበል ነው። ስለዚህ ልትቀበሉት ደግሞ የምትችሉት ያረጋችሁት ነገር በጠቅላላ ሙሉ ሲሆን ነው። ስለዚህ አንዱ እንደዚህ አይነት ጉዳዮችን እኔ ማድረግ ያለብኝን አርጌያለሁ ወይ ብላችሁ ራሳችሁን ጠይቁና በምግብ በራሳችሁ በሰውነታችሁ ወደ እርግዝና ልጆች በመታመጡበት ጊዜ ሰውነታችሁ ለዛ የሚፈልገውን ነገር ዝግጁ አርጋችሁ እየጠበቃችሁ ነው ወይ የሚል ስለሆነ ያንን ማስረዳት ፈልጋለሁ። ከዚህ ጋር ተያይዞ እነዚህ ያፈጣጠር በተለይ ከአይምሮ ጋር ተያይዞ ለአይምሮ አፈጣጠር የሚጠቅሙትን ምግቦች ገልጬ በዚሁ ጨርሳለሁ። ስለዚህ ይሄ ኦቲዝምም ይሁን ዳውን ሲንድሮምንም ኤዲኤች በብዛት ከአይምሮ እድገትና አፈጣጠር ጋር ተፈጥሮ አለመጨረስ ሙሉ ዴቨሎፕመንት አለማድረግ የሚፈጥረው ነው ይላል። ስለዚህ ሙሉ የአይምሮ እንግዲህ ቤት እየተገነባ ሲሚንቶ ወይ አሸዋ ወይ ብረት ወይ አስፈላጊ ነገሮች በበቂ ካልቀረቡለት ደርቀው እንደሚቀሩት ቤቱ በትክክል ተሰርቶ እንደማያልቀው ለዚህ ለአይምሮ መሰራት በጣም ጠቃሚ ናቸው ብላቸውን እደረድራለሁ። ከነዚህ ውስጥ አንዱ የመጀመሪያው እናትየው በቂ የሆነ አዮዲን ያለው ጨው ወይም አዮዲን ያለው ምግብ ልትበላ ይገባዋል። ቀጥሎ በቂ ብረት ክብደቷ የተስተካከለ የብረት መጠኗ በጣም ጠንካራ ይሆናል። አመሰግናለሁ። ዋቴቨር እንግዲህ ሼር አድርጌያለሁ። ፔዲያትሪክ ኒውሮሎጂስት እና ሳይካትሪስትን ቢገቡ በጣም ደስ ይለኛል። እሱ ግን የነሱ አስፔክት ነው። ይሄ ስለ ህክምናው ፓርት አይደለም እያወራሁ ያለሁት በምግብ ሳይንሱ ምን መደረግ አለበት የሚችለው ነው። ያ ዲስከሽን ደግሞ በሌላ ዲስከሽን መሆን አለበት ብዬ ነው ማስበው። ልጆችን እንዴት መያዝ አለብን እንደዚህ አይነት ያሉትን እንዴት ባህሪያቸውን እንያዝ ምናምን የሚለውን ስልጠናም ወስዶ መከታተል ያስፈልጋል። እኔ ግን አሁንም ትኩረት እየሰጠው ያለው ስለ 1000 ቀናት ነው። ልጆች 1000 ቀናት ውስጥ ነው የሚሰሩት ብያለሁ። በዚህ 1000 ቀናት ውስጥ ጥንቃቄ ማድረግ ያለብን አንድ በቂ ምግብ እናትየው መብላት ነው አይደለም። ጤንነቱ የተጠበቀ ምግብ የተሰባጠረ ምግብ መብላት አለባት። አባትየውን በዛው ልክ ይሄን ሁሉ ካረግን በኋላ ኦሜጋ 3 ያላቸው በአሳ የበለጸጉ ምግቦች እናትየውም ልጅየውም በተከታታይ እንዲበሉ ማድረግ ያስፈልጋል። ለማገዝ እንደ ዚንክ ያሉትን ማገዝ፣ ቫይታሚን B12 ለብረት መሰራት በጣም ጠቃሚ ናቸው። ለእንደዚህ ለአይምሮ እድገት የሚጠቅሙትን በጠቅላላ ቅባቶችንም አዮዲንንም ብረትንም ጨምሮ ልጆችን ደግሞ ከምንም አይነት ኢንፌክሽን ጠብቃችሁ እናትየው ምንም አይነት ኢንፌክሽን አሁን እርጉዝ ሴቶችም አሁን የምታስቸግሩት እርጉዝም ሆናችሁ ከእርጉዝና በፊት ጥሬ ነገሮችን መብላት ኢንፌክሽን ትጋለጣላችሁ። ብዙ ባክቴሪያዎች አሉ። እነዛ ባክቴሪያዎች ደግሞ ኢንፌክሽን በሚመጣበት ጊዜ እናትየዋ ጤነኛ ካልሆነች ደግሞ እነዚህ ኢንፌክሽኖች ደግሞ ለአይምሮ መፈጠር የበላችሁ ምግብ ለልጁ በትክክል እንዳይደርስ ስለሚያደርጉ እነዚህን ጥንቃቄ እንድታረጉ ነው። ከዛ ውጪ ግን መምከር ደግሞ መፈልገው የልጆቻችሁንም የናንተ ላይ አንጀታችሁን ጤነኛ ሊያረጉና በቂ ንጥረ ነገሮች ወደ ሰውነት እንዲገቡ ሊያረጉ የሚችላችሁን የአንጀታችሁን ጤና ደግሞ ለመጠበቅ ከአይምሮአችሁ በተቀላላ ደግሞ አንጀታችሁ ላይ ደግሞ ጤንነታችሁን መጠበቅ አልኮል አለመጠቀም። ብዙ አልኮል መጠቀም ባክቴሪያዎችን ይገላል። ስለዚህ አንጀታችን ላይ ምግብ ይገባል እንጂ ወደ ውጪ ነው የሚወጣው፣ ወደ ሰውነታችን አይገባም። ከሰውነታችን ካልገባ ደግሞ ወደ ልጆቻችን አይደርስም ነውና የዛሬ እንትናችን የእናንተ ልምድ ለመስማት ነው ካሁን በኋላ መፈልገው። የዛሬ ጉዳይ ግን እኔ ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ካሉን የልጆች ምክሮች ደግሞ በጣም ኢንቦክስ ላይ ከሚደረግልኝ በጣም የሚያሳዝኑ ታሪኮች የሚደርሰኝ ደግሞ ኦቲዝም ያለባቸው ልጆች ወይም ዳውን ሲንድሮም ወይ ADHD ሃይፐርአክቲቭ የሆኑ ልጆች ያሏቸው ልጆች ደግሞ ብዙ እንትን ብለው ይጽፉልኛል። ስለዚህ ምግብ ወይ ኒውትሪሽን ለዚህ በጣም አንድ የሚያግዝ ነው፣ ግን ህክምና ነው ልላችሁ አልችልም። ኦቲዝምም ዳውን ሲንድሮምም ADHDም በእድሜ ሂደት የሚሻሻል የሚቀየር ነው፣ ግን ከልጆቹ ጋር አብሮ የሚኖር ነገር መሆኑን አውቃችሁ ሁሉ ነገር ደግሞ መቀየር የለበትም። ልጆቻችሁንም ደግሞ በመከልከል ማለት ነው ንጥረ ነገር በጣም ሃይፐር ይሆንብኛል ላድክመው እያላችሁ ምግብ በመከልከል ደግሞ ልጁ ደግሞ ላልተፈለገ የንጥረ ነገር እጥረት እንዳይካሰት ጥረት ማድረግ አለባችሁና ምግብ መከልከል ሳይሆን መመጠን መገደብ ተመጣጣኝ የሆነ ምግብ መስጠት ነው እንጂ ልጆቻችሁን ደግሞ በማስራብ በማድከም ደግሞ ጥረት የምታረጉ ሰዎች አላችሁ። ያው በጣም አድካሚ ስለሚሆን እረዳለሁ፣ ግን በቻላችሁት አቅም ልጆቻችሁን ሊያዳክሙ የሚችሉ ሊያፈዛቸው የሚችሉ ነገሮች እንዳትጠቀሙ በቻላችሁት አቅም እንድትታገሉ ለማለት ነው። ስለዚህ በዚህ ሐሳብ ላይ ሐሳብ መስጠት የምትፈልጉ ገብታችሁ ልጆቻችሁን እኔ አሁንም እያልኩ ያለሁት እናቶች በ1000 ቀን ውስጥ አባቶች በ1000
ቀን ውስጥ ማድረግ ያለባችሁን ነገር አርጉና የቀረውን ነገር ተቀብላችሁ መኖር ያስፈልጋል ብዬ ማስረዳት እፈልጋለሁ። ለምሳሌ እኔ ከዚህ ጋር እየሄጄ የራሴን ፐርሰናል ኤክስፒሪየንስ መናገር እችላለሁ። እኔ ለምሳሌ ሲኤምቲ የተባለ የኒውሮ ዲጀነሬሽን አፌክት ያደረገኝ እግሬን አፌክት ያደረገኝ ህመም አለብኝ። ይሄ በዘር የሚመጣ ነው። ይሄንን በዘር ያለውን ነገር ተቀብዬ ነው የምኖረው። መድረስ ያለብኝን ደርሻለሁ። ቤተሰቦቼ ጠንካራ አድርገው አሳድገውኛል። ችግሩ ምን እንደሆነ አላቅም ነበር፣ ግን አሁን ይሄ ሲኤምቲ ከአንድ ልጅ ወደ 25000 ሰዎች የሚያዙበትን መሆኑን ተረድቻለሁና ይሄንን በጥንካሬ መድረስ ያለብኝን ደርሼ አሁን እናንተንም እያስተማርኩ እየተማርኩ እየተንቀሳቀስኩ ያለቡበት ሁኔታ ነው ያለው። ግን ይሄ የሚለው ምንድነው ከአንጎሌ እግሬ ጋር መድረስ ያለበት ነርቭ ይደክማል ነው። ስለዚህ በቂ በደንብ የማይደርስበት ጊዜ ጡንቻዬን አፌክት ያደረገውና እግሬን በተወሰነ በኩል ያጣምመዋል። ስለዚህ በእንደዚህ አይነት ሁኔታ ውስጥ ከልጅነት ጀምሮ ሳይሆን የጎረመስኩ ሲሄድ ያወቅኩት ነው። በኋላ ግን በሕክምና ዓለም አቀፍ ቦታዎችም ሄጄ የነርቭ ኮንዳክሽን በመሰራት ይሄ በሽታ ሲኤምቲ እንደሚባልና ይሄ ነርቭ በብዛት በዓለም አቀፍ ምንም አይነት መድኃኒት የሌለው በሽታ እንደሆነ ተረድቻለሁ። ስለዚህ ይሄንን ግን ተቀብዬ አሁን እየኖርኩ ነውና ይሄንንም ባለቤቴም እኔም ተስማምተንበት ልጆች አፍርተንበት እየኖርንበት ያለው ኤክስፒሪየንስ ስለሆነ እንደዚህ አይነት ልጆች ጋር አብራችሁ የምትኖሩ ሰዎችም ካላችሁ የኔ አይነት ጥንካሬ ቀላል ነው እያልኳችሁ አይደለም። በየቀኑ ፈተና አለው፣ ድካም አለው። ግን በዛ ውስጥም ሆኖ እግዚአብሔር የራሱ ምክንያቶች አላችሁ ብላችሁ መቀበሉ ለመቀበል የፈጀብኝ ጊዜያቶች ነበሩ። እነዛን ጊዜያቶች ተቀብዬ የኖርኩባቸው አሁን የደረስኩባቸው ለጥንካሬዎቼ ምክንያት የሆኑ አንዱ ይሄ ነው ብዬ አስባለሁና ራሴን አዶኖ እንደ ተበዳይ እንደ ተቸጋሪ ሳልቆጥር ራሴን በማብቃት በማስተማር መድረስ ያለብኝን ደረጃ ደርሻለሁ። ቤተሰቦቼንም በዚህ ጥንካሬ ውስጥ ስላሳለፉ ባለቤቴንም ልጆቼንም አሁንም ባለሁበት የሥራ ቦታ አካባቢንም ማንም ሰው ያለኝን ጥንካሬ ኢኳል ሆኜ ፐርፎርም አድርጌ ተንቀሳቅሼ ያሉትን ጉዳቶችና ችግሮች ደግሞ ለመድከም ለምንድነው በቃ ደካማ ለመሆን አለመጠቀም ልጆቻችሁን ጠንካራ ያለባቸውን ድክመት እንኳን ቢኖር ያንን ጥንካሬያቸውን ይዛችሁ እንድትኖሩ እንድታሳድጉ ለማለት ነውና ይሄ የራሴ ፐርሰናል ኤክስፒሪየንስ ነው። ስለዚህ በዓለም አቀፍ የተለያዩ እንግዲህ ማናቃቸው ከጂናችን ጋር አብሮ ኮድ የሚደረጉ ብዙ ነገሮች አሉ። እነዚህን ግን ተቀብሎ መኖር ያስፈልጋልና ሌሎቻችሁም ከኦቲዝም ጋር ከዳውን ሲንድሮም ጋር ከተለያየ ጉዳይ ጋር የዚህኛው የሚታይ ስለሆነ ነው። እያንዳንዳችሁን ደግሞ በጠይቃችሁ የጀርባ ህመም ወይ የስኳር ህመም ወይ ወደ ነገር ከዲኤንኤች ጋር አብራችሁ የሚመጣ ነገር ይኖራል ነው የሚለው እና ራሳችሁን የምታጠነክሩት በራሳችሁ ብቻ ሳይሆን በሃይማኖታችሁ ከእግዚአብሔር ጋር በመነጋገር ጠንካራ መሆን ይጠይቃል። ልጆቻችሁንም በዛ ልክ ጠንካራ እንዲሆኑ ካላረጋችሁት ሳይኮሎጂካል ድካሙም ከባድ ስለሆነ ራሳችሁን መጠንከር አለባችሁ። ቤተሰቦቻችሁንም ልጆቻችሁንም በዚህ የምታልፉ ሰዎች በጣም ጠንካራ መሆን አለባችሁ ለማለት ነውና የራሴንም ፐርሰናል ኤክስፒሪየንስ የተናገርኩት አንዳንዴ በቃ በተለያዩ ሰዎች ወይም በጥቂት ሰዎች ላይ ብቻ የሚደርስ ሳይሆን በእያንዳንዱ ብትሰሙ የተለያዩ ጉዳዮች ይኖራሉና እንደዚህ አይነት ጥንካሬ እንድታረጉ ለማለት ነው። አሁን በእኔ በኩል የተነገረኝ እንግዲህ ከዳይት ጋር ተያይዞ ቫይታሚን ቢ12 የነርቭ ኮንዳክሽኑን ለማርዘም እድሜን ለማርዘም ዳይት መጠቀም በጣም ጠቃሚ መሆኑን የተመጣጠኑ ምግቦች መብላት ኢንፌክሽንን መከላከል ያሉትን ጥንቃቄ ማድረግ ስለሆነ በቻልካችሁት አቅም ይሄን እንድታረጉ ነው። በሌላው ዓለም ደግሞ የመጡ አድቫንቴጆች አሉ። እንደዚህ አይነት ያሉ ልጆችን early diagnosis አድርጎ መወሰድ ያለበት እርምጃ ካለ ወይ መደረግ ያለበት ማገዝ ያለበት ደግሞ ሞደርን ዓለም እያገዘ ነው። አሁን ከተፈጥሮ ጋር ተያይዞ ጦርነት በበዛበት ኒውክሌር ዋር በሚወራበት በጃፓኖች አሁን ከአካባቢ ጋር ኒውክሌር ጦር በመፈንዳቱ አሁንም የሚፈጠሩ ልጆች አፈጣጠራቸው እየተጎዳ ጃፓን ውስጥ እንደሚወለዱ ይታወቃልና አካባቢያችንም እንግዲህ ብዙ ያጠፋ ነው ስላለ ከኛ ቁጥጥር ውጪ የሆኑ ነገሮች ብዙ ስላሉ በቻልነው አቅም ልጆቻችንን ራሳችንን በእድሜያችን እንድንወልድ እንቆጣጠር ኃላፊነት እንዲሰማን ለማለት ነው የምፈልገው። አሁን ማስገባት ፈልጋለሁ። ለነበረን ጊዜ አመሰግናለሁ። ማጠቃለያ በኋላ በሰጣለሁ። በዚህ ጉዳይ ላይ ብቻ ተመሳሳይ ሐሳብ አለን የምትሉ ሰዎች ገብታችሁ ሐሳብ ልትሰጡ ይችላላችሁ። አመሰግናለሁ። ከእንደዚህ አይነት ልዩ ፍላጎት ካላችሁ ልጆች ጋር የምትኖሩ ካላችሁ ኤክስፒሪየንስ ካላችሁ ወይስ ባለሙያዎች ደግሞ ካላችሁ በሰማችሁ ደስ ይለኛል። ግን ዛሬ እየተወያየበት ያለነው ጉዳይ ልዩ ፍላጎት ከሚፈልጉ ልጆች ጋር በተያያዘ በአበላል በአመጋገብ
ስለ ህክምናው አይደለም የምናወራው። በአበላል በአመጋገብ እያረጋችሁት ያላችሁት መልካም ነገር ካለ ለሌሎቹ ሼር እንድታረጉ ነው። መግባት ይችላልላችሁ። ቀጥሉ። ሰላም ቲና ቀጥይ። እሺ እንዴት ነሽ? አለን እግዚአብሔር ይመስገን። እኔ ግን የሆነ ጥያቄ አለኝና እሺ አጭር ጥያቄ ነው። እንጥል ከላይና ከታች ነው እንዴ እንጥል ያለው የልጅ? አይ ከላይ ብቻ ነው ያለው። እኔ ህክምና ዶክተር አይደለሁም፣ ነግሬሻለሁ አጀንዳዎችን። እኔ የምግብ ዶክተር ነኝ። ስለ ህክምና ከሆነ ወይ ህክምና መውሰድ ያስፈልጋል። እሺ መልካም። እሺ እኔ ህክምና ዶክተር አይደለሁም። እንዴት ነሽ? ቀጥይ። ሜሮን ነው የሚለው። ቀጥይ። እሺ በተወያየንበት አጀንዳ ላይ ቀጥይ። እሺ ቅድም ባነሳው መንገድ ነው። ስንት 27 ዓመቴ ነው። አንድ ልጅ ወልጃለሁ። እሺ እና ምን ያህል 6 ወሩ ነው። ምን ያህል ጊዜ ሞር ቆይቼ መውለድ እንደምችል መከራኝ ብዬሽ ነበር። እሺ አይ ጥሩ ነው የጠየቅሽኝ። አንዱ እንግዲህ ልዩ ፍላጎት ያላቸው ልጆች እንዲፈጠሩ ከሚያደርገው አንዱ ምክንያት በተከታታይ መውለድ ነው። በጣም በሚከረው በየ2 ዓመት ልዩነት መውለድ ነው። ቢኮዝ ልጆችሽ የሚፈጠሩት ከአንቺ ሰውነት ውስጥ በሚያገኙት ፎሊክ አሲድ፣ ብረት፣ የተለያየ ንጥረ ነገር ስለሆነ አንድ ልጅ ስትወልጂ ያንን ሁሉ ይዞሽ ነው የሚወጣው። ከልጅሽ ያንን ሁሉ በልቶ አንቺንም ተጠቅሞብሽ ነው የሚወጣውና መልሰሽ ሰውነትሽን ገንብተሽ ካልሆነ ባካችሁ አሁንም መምከር መፈልገው አሰባጥሮ መውለድ በየ2 ዓመት ልዩነት ነው ሳይንሱ የሚለው። በተፈጥሯዊ መንገድም ይሁን በሳይንስም ተጠቅማችሁ የእርግዝናን ጊዜ ማቆየት እና ሁለተኛ ልጅ ለማምለጥ አስፈላጊ ነው የምለውና ስንት ጊዜ ሆነሽ አሁን? እኔ 6 ወር ነው። 6 ወር ሆኖሽ በስንት ጊዜ ነው መውለድ ያሰብሽው የነበረው? አይ ከ2 ዓመት በኋላ ነው ዶክተሮች መከሩ። ልክ ነው። ስለዚህ ግፊትና እንትን ሲ-ሴክሽንም ነኝ እኔ ባሎንም ከ2 ዓመት በኋላ ነው ማሰብ የነበረው። አይ ጥሩ አድርገሻል። ለሲ-ሴክሽኑ ብቻ ሳይሆን ደግሞ ቅድም እያወራሁት ያለሁት የተለያዩ ልዩ ፍላጎት ያላቸው ኦቲዝም፣ አድሎ የአእምሮ ዝግመት እንደዚህ አይነት ነገሮች እንዳይፈጠሩ በቂ ንጥረ ነገር በምግብ ማግኘት ስላለብሽ ልጆችን ማራራቁ። እኔ አሁን 3 ልጆች አሉኝ። በየ4 ዓመት ነው የወለድኳቸው እንዳለም ዋንጫ እና በዛ ደስ ይለኛል። ባለቤቴም ረፍት አድርጋ በየ4 ዓመት ነው የወለድነው። 3 ልጆች አሉኝ። ጠቅላላ 12 ዓመት ማለት ነው። ስለዚህ በየ2 ዓመቱ ይመከራልና ጥሩ ጥያቄ ነው የጠየቅሽው ለማለት ነው። ቀጥይ። እግዚአብሔር ይባርክልህ። መልካም አሜን። ባለቤትሽንም አሳምኚ። በጡት እርግዝና አይደለም በጡት ሳጠባ አላረግዝም ምናምን የሚለውን ጥንቃቄ አድርጊ። አንዳንድ ሴቶች ምንድነው ስለማጠባ እርግዝና አይፈጠርም ብለው ወዲያው በአመቱ የሚፈጠርበት ሁኔታ ስላለ በቻላችሁት አቅም በተፈጥሮ ወይም ደግሞ በሳይንሱ ኮንትራሴፕቲቭ ተጠቅማችሁ ጥንቃቄ አድርጉ። ይሄንን ቁርጠኝነት ተሰጂ ለባለሽ። ፖስቲፒል ነበር የምወስደው ሞር የክንድ ነበረኝ ከዚህ ቀደም። ከዛ እሱን አስወጥቼ ነው የመጀመሪያ ልጄን የወለድኩት። አሁን ደግሞ የፖስቲፒል ነበር የምጠቀመው። ፔሪድ ያልመጣ ብሎኝ ነው። ኦኬ ግን በቻልሽው አቅም 2 ዓመት ምትቆይ ከሆነ ፖስቲፒል ከመጠቀም ክንድ ውስጥ የሚቀበረውን መጠቀም የተሻለ ነው ብዬ መክርሻለሁና እሱን ለረጅም ጊዜ ከሆነ በፖስቲፒሉ ይልቅ ዋናውን እሱን መጠቀም ነው። አመሰግናለሁ። ዋናው ወሳኝ ጉዳይ ነው ደግሞ እንደዚህ ነገሮችን ለመከታተል። አመሰግናለሁ። እሺ መልካም። እሺ እና ለልጄ ደግሞ አጥሚት ጀምሪልን ነበረ ትላንትና እንቁላል ምናምን 6 ወር ገና ሞላው። እሺ አጥሚት ቢጠጣ ችግር አለው? የለውም። ግን አጥሚት በጣም ስለሚቀጥንበት ትንሽ ወፈር ማድረግ አለብሽ ማለት ነው። አጥሚት ውሃ ነው። ስለዚህ ሽንት ብቻ ነው የሚሆንብሽ። የምግብ መጠኑ መካከለኛ በእጅ ሊላቆጥ የሚችል በጣት ልታበዩ የምትችይውን ገንፎ እየሰራሽ እያሳባጠርሽ፣ ሌሎች ቪዲዮዎች አሉኝ በዚህ ጉዳይ ላይ ገብተሽ ደግሞ ተከታትለሽ ልጅሽን የእንስሳት ተዋጽኦም አትክልት ፍራፍሬውንም እያከታተልሽ ቶሎ ብለሽ አሳዛይትስ ቢወስድ ችግር አለ? ገና ነው ትመጫለሽ፣ እሱ ጋር እያልሽ ትመጫለሽ። አሁን ምግብ የሚለማመድበት ወቅት ስለሆነ በአንድ ምግብ 1-2 ጊዜ ብቻ ሞክሪያት። ጡት ነው የምታጠቢው? በፎርሙላ ነው? አይ ጡት ፎርሙላ ነበር የምጠቀመው፣ አቁሜ ጡት ብቻ እየሰጠሁት ነው። በቃ ጡቱን እየቀጠልሽ ምግብ እያላመድሽ ሌሎች የሚሰባጠሩትን ነገሮች ተጠቀሚ ለማለት ነው። ፖስቲፒል የሚለውን ተይና አስቀብሪ ለማለት ነው። በድግግሞሽ አንቺም ፔሪድ አልመጣ ብሎኝ እኮ ነው። እሺ ገባኝ። አይ ፖስቲፒሉ ለኤመርጀንሲ አንድ ጊዜ ልትጠቀሚበት እንጂ ድግግሞሽ ሪስክ አለው ለአንቺም ለሰውነትሽ።
ራስሽንም በዚህ አትጉጂ። እሱ ወጣት ሆነን ሳንጋባው ሳንወልድ ለሚያጋጥሙ ነገሮች ነው እንጂ አሁን ማቀድ ነው ያለባችሁ በትክክል መቼ እንወልዳለን። በምትወልዱበት ጊዜ ለዛ የሚሆን ነገር ደግሞ ጤና ጣቢያ ውስጥ ይሰጧችኋል። አሁን ነው አገልግሎቱን ቶሎ በይ። መልካም በርቺ። አመሰግናለሁ በጣም እሺ። አሜን አሜን። እሺ ማሂ ቀጥይ። እያወራን ያለነው ልዩ ፍላጎት ላላቸው ልጆች እንዴት እናርግ ነው። እናቶችም ቅድም ጥሩ የነገረችን ምንድነው ልጆችን ቶሎ ቶሎ መውለድ ራሱ እንደዚህ አይነት ልዩ ፍላጎት ላላቸው ልጆች እንዲወለዱ ምክንያት ስለሆነ ልጆቻቸውን እያፈራረቃችሁ በአትሊስት በ2 ዓመት ልዩነት ለመውለድ ጥረት አድርጉ። ይሄ ደግሞ የአባትንም የእናትንም ጥረት ይጠይቃል። ማሂ ቀጥይ። ዶክተር ሰላም ደህና እንዴት ነሽ? ቀጥይ። እግዚአብሔር ይመስገን። ልጄ 9 ወሩ ነበር። ስጋ ምናምን ማብላት እችላለሁ? ይቻላል። እስካሁንስ እንዴት ሳታበይ ቆየሽ? ምን እያበላሽ ነው ያለሽ? ስጋ በቋንጣም ፈሽተሽ ቢሆን እስከ 6 ወር ጀምሮ መጀመር አለበት። አሁንም ቆይተሻል አይደለ? አሁን ነው 9ኛው። አይ ይከብዳቸዋል ምናምን። ምንም የሚከብድ ነገር የለም። የተለያየ ፕሮቲን አይነቶችን ያገኛሉ፣ አሚኖ አሲዶች ያገኛሉ። ስለዚህ እባክሽ ባልሻልሽው የእንስሳት ተዋጽኦ አሁኑኑ ጀምሪለት። የመጀመሪያ ልጅሽ ነው? አዎ የመጀመሪያ ነው። ስለዚህ ማን አስተማረሽ? ትምህርት አልወሰድሽም? ስለአመጋገብ ያነበብሽው መጽሐፍ የተማርሽው ነገር የለም? አይ ወስጃለሁ፣ ግን የሚሉት አንዳንዶች ኧረ ይከብዳቸዋል ምናምን ይሉኛል። አሁኑኑ ጀምሪ። ቆይቷል፣ 9 ወር ቀጥሏል። ስጋውን ብትፈልጊ በቋንጣ ፈጭተሽው እየነሰነሽ ከገንፎ ጋር፣ ካልሆነ ደግሞ ስጋውን አብስለሽው በመፍጫ ፈጭተሽ ያብዩ አሁኑኑ። እሺ በመፍጫ ልፍጭ ምግቦችን ወይስ? አዎ በመፍጫ ድቅቅ ብሎ እንዲጠፋ። እሺ መልካም። እሺ የዛሬ አጀንዳችን በቻላችሁ ታቅም ኢየሩስ ኢንቫይት ላይ ግን የለሽም። ኢየሩስ ጥያቄ ነበረኝ ይላል፣ ግን እንትን ጠይቂኝ፣ ኢንቫይት ጠይቂኝ። የለሽም ማለት እንትን ላይ የለሽም። ቀጥይ። ሰላም ነሽ? ቀጥይ። ኑሩ ሰላም ነው ዶክተር፣ እንዴት ነሽ? ደህና። ቀጥይ። ደህና ነኝ አልሐምዱሊላህ። ትንሽ የቋንቋ እጥረት ትንሽ አለኝ። ምንም ችግር የለውም። ቀጥይ። የ2 ዓመት ከ4 ልጅ አለኝ። አሁን አራስ ነኝ። እሺ ልጄ ምንም አያወራም ማለት እዚህ አምጥ ምናምን እሱ አይሰማም ማለት። እሺ ትኩረት የለም። እሺ ምንም አያወራም። ተላይ ባይ እና የወሰድሽው ቦታ አለ እስካሁን ሕክምና ምን ብለውሻል? ምንድነው ይባላል እዚህ ጦር ኃይሎች ያለው። እሺ ምን አሉሽ? ምንም የተፈጥሮ ችግር የለም አሉ፣ ግን የአይሮን ኦሜጋ 3 ምናምን እጥረት አለው አለ። እሺ ምግብ ግን አንቺ ስታረጂ እንዴት ነበርሽ? ስትወልጂ በቂ ክብደት ነበረሽ? ትበይ ነበረ? እንዴት ነበር አንቺ የመጀመሪያ ቆንጆ ነበረ ርግዝና። እሺ ከዛ ግን ቲቪ ነው መሰለኝ ማለት ካርቶን ምናምን ከ4 ወር በኋላ ካርቶን ነው ያይ ነበር እሱ። እሺ አሁን ምንም አይችልም፣ በቃ አይናገርም፣ ብቻ ይልሳል። ዶክተር ምንም ችግር የለም፣ የተፈጥሮ ምናምን የለም። ግን የቋንቋ ማስተማር የሚያስተምሩ ስፒች ቴራፒ የሚያደርጉ አካባቢዎች ሞክረሻል? ለማለማመድ እንደዚህ አይነት ቦታዎች አሉ፣ ንግግር እንዲጀምር። አይሞከርኩም እኮ እሱን መጀመር አለብሽ። አሁን 2 ዓመት ምናምን ከሆነ ስፒች ቴራፒ እና ላንጉጅ የሚሰጥበት ማዕከላቶች አሉ። እዚህ ጋም ከታች ይታየኛል፣ ገብቶ ቢያስረዳሽ ደስ ይለኛል። የት ነው የምትኖሪው? አዲስ አበባ ወይስ የት ነሽ? እዚህ ጆማ አንድ። ስለዚህ አዲስ አበባ ውስጥ ብዙ እንደዚህ አይነት ቦታዎች አሉና የሚጠቁሙሽ ሰዎችም ካሉ እዚሁ ላይም ሌሎችም ሰዎች ሊነርጉሽ የሚችሉት ቦታ ካለ የስፒች እና የቋንቋ ቴራፒ ማግኘት አለበት ብዬ አስባለሁ። ከዛ ውጪ ግን እኔ አሁን እያስረዳሁሽ ያሉት በምግብ ስለሆነ ልጅሽ ምን እያበላሽ ነው? በደንብ ይበላል ወይ? እያበላሹ ነው ወይ? አሁን እሱንም ለማገዝ የአይረን እጥረቱን የኦሜጋ 3 እጥረቱን ለማካካስ እያረግሽ ያለሽውን ነገር ብትነግሪ። እሱ ሩዝ ይበላል፣ ዳቦ በተለይ ይበላል። እሺ ስጋ አይበላም።
እሱ ነው ችግሩ። ኑራ ቅድምም እያወራው ያለሁት እኮ የእንስሳ ተዋጽኦ እንስሳ ስጋ፣ ዶሮ፣ አሳ ካልበላልሽ ልጅሽ እንዴት ልታግጁ ትችያለሽ? እሺ ምን አልሽኝ? ስለዚህ በጣም ካስቸገረሽ ደግሞ ይሄንን ምግብ አበላል ሊያስተምሩልሽ የሚችሉ አማካሪዎች ቦታ ወስደሽ ምግብ ፕላን ሰርተውልሽ ልጆችሽን በጣም አሁኑን ልትራጁ ይገባል በምግብ። ሌላውን ነገር በትምህርት በምናምን ይስተካከላል። ሌሎች የተበላሹትን ነገሮች በምግብ ያልተስተካከለውን ነገር ለማገዝ ግን ምግብ ላይ በጣም ስጋ እስካሁን ካልበላ እንቁላል፣ አሳ ካልበላ በጣም ይጎዳብሻልና እንዴትም ብለሽ ትኩረት አድርጊ። እሺ ዶክተር። መልካም። እሺ ብሌን ቀጥይ። እሺ ሰላም ዶክተር፣ እንዴት ነሽ? ደህና ቀጥይ። እሺ እኔ አሁን የ11 ወር ልጅ ነው ያለኝ። እሺ ግን እኔም እስከዛሬ ስጋ ምናምን በልቶ አያውቅም። የእንስሳት ተዋጽኦ እስካሁን አላገኘም። ለምን ይከብደዋል ምናምን ስለሚሉኝ ሰጥቼው አላውቅም። የመጀመሪያ ልጅሽ ነው? አዎ። የት አካባቢ ነሽ ያለሽው? አዲስ አበባ ነው? የት ነው ያለሽው? አዲስ አበባ ነው። ስለዚህ ጤና ጣቢያ ስትወልጂ ወይም የወለድሽበት ቦታ ስላበላል ምናምን ያስተማሩሽ ነገር የለም? አበላል ያው እስከ 6 ወር በፊት ምንም እንትናት ገባኝ። አይ ከ6 ወር በኋላ ስጋ መቼ መጀመር እንዳለበት አላስተማሩሽም ወይ ነው የምልሽ? ብሌን እሺ ስጋ አልጀመርኩም ነው የምትለውና ለምን ስጋ እንደማይጀመር አላወቅኩ ማለት በጣም አስቸጋሪ ጉዳይ ውስጥ ነው ያለ ነው ማለት ይሰማሻል? ኢየሩስ አሁን ይችላልው ኢንቫይት ላኪልኝ። ኢንቫይት ውስጥ የለሽም። እሺ ዶክተር ባዩ ብትገባ ደስ ይለኛል። በዚህ ላይ ሐሳብ ካለ ዶክተር ባዩ ይሰማል? ዶክተር ባዩ ሰላም ዶክተር ቀጥል። ዶክተር ባዩ ብትቀጥል ባለሙያ ከሆንክ በዚህ ጉዳይ ላይ አመሰግናለሁ። ቀጥል። እንደማንኛውም ሰው የመጀመሪያው 6 ወር የእናት ጡት ወተት ብቻ ምንም አይነት ሌላ ኮንትራኢንዲኬሽን ከሌለ ወይንም የሚከለከልበት ሚንስ ከሌለ በስተቀር የእናት ጡት ወተት እስከ 6 ወር እንዲቀጥሉ ነው የሚመከረው። ውሃም ቢሆንም ከ85 እስከ 90% የሚሆነው የወተት በራሱ በቂ የሆነ ውሃ ስለሆነ ይዘቱ፣ ስለዚህ ውሃም ቢሆን ተጨማሪ ነገር ብዙ አያስፈልግም። ይሄ ሲባል ግን ሌሎች አስፈላጊ የሆኑ ነገሮች የሉም ማለት አይደለም። አሁን ለምሳሌ ቫይታሚን ዲ እጥረት ሊከሰት ስለሚችል ለዛ ነው ፀሐይ ሙቁ እንላለን። ከዛም ደግሞ ሌሎች ማይክሮኒውትሪየንት ዴፊሺየንሲ ልክ እድሜያቸው እየጨመረ ሲሄድ ልክ ወደ 6 ወር 7 ወር 9 ወር ጀምሮ እስከ 12 ወር አካባቢ እስከ 2 ዓመት ድረስ አይረን ዴፊሺየንሲ ወይም የደም ማነስ በተለምዶ የምንለው እሱ ሊከሰት ስለሚችል በተቻለ ከ4 ወር ጀምሮ ሰፕሊመንት እንዲደረጉ ይመከራል ሁሉም። ከዛ ውጪ ይሄ ያለቀናቸው የተወለዱ ሌሎች ኢንዲኬሽኖች አላቸው በህክምናም ቀድሞ የሚጀምሩ በጨቅላ ህፃናት ናቸው የሚጀምሩበት አለ። ከዛ ውጪ ግን 6 ወር ከሞላቸው በኋላ ዋንስ ፉድ አት ኤ ታይም ያ ማለት አንድ ምግብ በአንድ ጊዜ ያ ማለት ምንድነው የተለያዩ ምግቦችን በአንድ ጊዜ ሳይሆን ዋንስ ኤ ታይም መጀመር አለባቸው። አሁን ለምሳሌ ከ6 ወር በኋላ ላይክ ከገንፎ ሊሆን ይችላል ያትክልት ከእንስሳት ተዋጽኦም የተፈጨ ስጋ አድርጎ ኢቭን ማስጀመር ይቻላል። ስለዚህ ይከብደዋል ማለት ሳይሆን የእንስሳት ተዋጽኦ እስከ 1 ዓመት ድረስ የምንጠብቀው አንደኛው ምንድነው የላም ወተት ሲሆን ብዙ አይመከረም። ላይክ ማር ሲሆን አይመከረም። እነሱም የራሳቸው ሪዝን አላቸው። ከዛ ውጪ ከእንስሳት ተዋጽኦ ውስጥ እንቁላልም ቢሆን ከስጋውም ቢሆን ልክ ከጀመሩ መጀመሪያ ለስላሳ ነገሮች ነው። ይሰማል? ዶክተር ባዩ ተቋርጦ ነው። እሺ ቲና ቀጥይ። ቲና ይቅርታ ዶክተር አይ ቲንክ የኔ ተራ ነው።
እሺ ቀጥይ ስለምቸኩል ይቅርታ። ቀጥይ። እሺ ቀጥይ፣ ምንም ችግር የለውም። ቀጥይ። ሰላም ነው ዶክተር? ደህና ሰላም። ቀጥይ። አለን። ባለፈው የዛሬ ወር አውርተን ነበርና በመከርከኝ መሰረት ያው አለርጂ እንዳትሆን ሞክሬያለሁ። ይሄ ጥራጥሬው እህል መጀመሪያ፣ ከዛ ቬጂ፣ አሁን ደግሞ ጥራጥሬ ላይ ገብቻለሁ። እና ፒናት በተር የሆነ ጊዜ ስታወራ ሰምቼ በጣም በቃ ፓራኖይድ ያደረገኝ ቶፒክ ነው ይሄ። ፈንገሱ እንዳልከው አይታይም፣ በሆነ ማሽን ሬ ሲታይ ነው የሚወጡት። እና አሁን ለሱ ሶሉሽን በጣም በቃ እሱን ነው ፈለኩት። እሺ ሙሉ ፕሮግራም ወይን ሌሎችም ቪዲዮዎች ዩቲዩብ ላይም ቲክቶክ ላይም አሉ። ያስረዳሁት ምንድነው ምርመራ አድርገው ጥራቱን ጠብቀው የሚጠቀሙ የሚሸጡ አሉ። የጥራት ምልክት የሚጠቀሙ ምትገዢው ራስሽ አዘጋጅተሽ ነው ወይስ ገዝተሽ ነው? አዎ እኔ ራሴ ላዘጋጀው ነበር። ምክንያቱም ሁሉ ገበያ ላይ የማያቸው ብራንድ መጥራት አልፈልግም፣ ግን ሰንፍላወር ኦይል፣ ሹገር ምናምን በጣም እንደሱ አይነት ነገሮች አሉ። አሁን ደግሞ እኔ ስኳርና ጨው አልጠቀምም። ስለማትጠቀሚ ራስሽ ማዘጋጀት ፈለግሽ። ስለዚህ እንደዚህ እናድርግ። መጀመሪያ የምትገዢውን ለውዝ ስታዩ ፈንገሱ ምናምኑ መልቀም ትለቅሚያለሽ አይደለም? መጀመሪያ ማድረግ ያለብሽ የሚታየው ይለቀማል፣ የማይታየው ደግሞ የሚታየውን ለቅመሽ ከጨረሽ በኋላ የመከርኩት ለውዙን ተው ለማለት ሳይሆን አሁንም በአይን የማይታዩ ላረጋግጥልሽ የማይችለው ፈንገስና አፍላቶክሲን ሊኖር ይችላል። ግን ስትጠቀሚ ምን ያህል ነው የምትጠቀሚ የሚለውን ብትነግሪኝ። በአንድ ጊዜ የምትበዩ በጠቅላላ መርዝ ሆኖ ለልጅ ጉዳት አያደርስም። በአንድ ጊዜ የምትበዩ በምን ያህል ጊዜ በ7 ቀን ውስጥ ከምትሰጪው ምግብ ውስጥ ምን ቀን ትጠቀሚያለሽ፣ መቼ ነው ያልሰብሽው የሚለውን ብትነግሪኝ። እንድትፈሪ ፓራኖይድ ትሆኛለሽ። ትዋይስ ዊክ ከሌሎች ጋር ምግቦች ጋር ከሆነ ከሌሎች ምግቦች ጋር በቃ። ስለዚህ አሁን ስትገዢ አጣርተሽ አይንሽ እያየ በትክክል በአይንሽ ማየት የምትችይውን ደረጃ ብቻ ለልጅሽ ስለሆነ ጥንቃቄ አድርገሽ ለይተሽ አይደለም ማዘጋጀቱ የመርዙን መጠን ይቀንስልሻል። ሁለተኛ ደግሞ የምትሰጪበትን ወቅት በሳምንት ከ2 ቀን መጠኑም ትንሽ ከሆነ ከሌሎች ምግቦች ጋር ከሆነ እሱን ሰጥተሽም የሚደርስበት የለም ጉዳት ብያለሁ። ሀቭ አንደርስታንድ። አሁንም እሱን አድርገሽ በዚህ መልኩ ከሰጠሽ ምንም የሚደርስ ችግር የለም። ሀቭ አንደርስታንድ። ስለዚህ ፓራኖይድ ውስጥ መግባት አያስፈልግም። አሁን አትክልቱንም ብጠራልሽ ፔስቲሳይድ አለው ልልሽ ይችላለሁ። የሆነ ምግብ ብጠራልሽ የሆነ ነገር አለው በርበሬው ይሄ ነው ልልሽ ይችላለሁ። እየመከርኩ ያለሁት አንድ በቻላችሁት አቅም መምጫውን የምታውቁት ጥራቱን የጠበቀ ራሳችሁ የምታዘጋጁት ከሆነ እድሉን ይጨምርላችኋል ነው። ሁለተኛ ደግሞ ምግብ ስትበሉ ድግግሞሽና አሰባጥሩ ነው ያልኩት። በዚህ መልኩ መፍትሄ መስጠት ይችላልው ለማለት ነው። አሁን ተረድተሽኛል? አዎ ተረድቻለሁ። እሺ እኔም እንደሱ አድርጌ አሁን ደግሞ ገበያ ላይ እንደዚህ እንትን ማሽኑም ይሄ ፈንገሱንም ምኑንም አሳልፈው ሹገር ፍሪ ኦይል ፍሪ የሆኑ ፕሮዳክቶች ማን ናቸው አሉ የሚሸጡ? የትኛው ነው? እሺ እኮ እሱን እኮ ነው እያልኩሽ ያለሁት። አሁን እነዚህ በጠቅላላ የሚመርቱት አንድ ኃላፊነት የሚያወስዱት ላቦራቶሪ ያስመርምረው ንጹህ ስለመሆኑን ማረጋገጫ መስጠት አይችሉም። ማረጋገጫ መስጠት ካልቻሉ ለምንድን ነው የሚሸጡት ነው የኔ ጥያቄ። ማረጋገጫ መስጠት ካልቻሉ እሺ። ስለዚህ በቃ the best ኦፕሽን እዚህ ጋር ራሴው ለቅሜ ምን ብዬ አንድ ቴሌስፖን ከሆነ ነው። ከዛ ውጪ ደግሞ በትክክል አምርተው የሚሸጡ ካሉ ደግሞ ምልክት ያላቸውን ያው ጨውን ስኳሩን አልፈልገውም ስላልሽ ነው እንጂ እነሱ በሚያዘጋጁት መልኩ ደግሞ ጥራቱን የጠበቀ የሚሸጥ ካለ የላቦራቶሪ ምርመራ ያደረገውን ገዝቶ መጠቀም ነው። እሺ ሌላ ደግሞ ፍሩት አሁን በጣም ኃይለኛ ሹገር ኮንቴንት ያላቸው ፍሩቶችን early ኢንትሮዲዩስ ማድረግ ጥሩ ነው ብለህ ታስባለህ? አሁን ማለት ቴስት በዳቸው ወደዛ እንዳይዞር እፈራለሁ። አሁን ስኳር ድንች በቅርቡ ነው ኢንትሮዲዩስ ያደረኩት። በጣም አሪፍ ነው። ኮንስቲፔሽንም የለም። ልጄ 5 ወሯ ነው። አሁን 6 ወሯ የምትሆነው in like 4 days I think እና አሁን ሙዝን ኢንትሮዲዩስ ማድረግ እፈልጋለሁ። አንዳንድ ፍሩቶች ግን ፈራው ላይክ ቴስት በዷ ሁሌ በቃ እሱን እንዳትለኝ ስኳር እንዳትለምድብኝ። ስለዚህ እንለየው ስኳርን አድድ ስኳርን እና ናቹራል ስኳርን እንለይ። በብዛት በጣም ከምናስጠነቅቃቸው ነገሮች ውስጥ ይሄ ስኳር የሚባለውን ነገር አዲሽናሊ ጨምሮ ብዙ ሰዎች ያበላሉ። ብዙ ሰዎችም ይጽፉልኛል አልበላ አለኝና ስኳር ልጨምርበት አይደለም ጨው ልጨምርበት ይልኛል። እሱ ስኳር ኮምፕሊትሊ መተው ነው እስከ 1 ዓመት ድረስ። አንድ እሱን እንከላከል። አበንደስታን ተፈጥሯዊ የሆኑ ስኳሮችን ደግሞ በመጠን በገደብ ነው። ለምሳሌ ስኳር ድንችን
ጣዕም ከሌለው ጥራጥሬ ጋር ቀላቅለሽ ብትሰጪው የስኳር መጠኑ ሲግኒፊካንት አይሆንም። አብያንደስታን ለልጁ የሚጠቅመው ነገር አለ። ስለዚህ ናቹራል የሆኑ ነገሮችን ስኳር አለባቸው ብለን መተው አንችልም። ስኳር የሚለው ኮንሰፕት ሮንግ ነው። ሁሉ ስኳር ጎጂ አይደለም። ስኳር ካሎሪ ነው። አብያንደስታን ለልጆች ጉልበት ይሰጣል፣ ጠቃሚ ነው። ዘ ኦንሊ ቲንግ ምናበዛውና ስኳር ብቻ ማድረጋችን ነው እንጂ ኤቭሪ ነገርማ ስኳር አለው። ሁሉ ነገር በመጠን የራሱ ስኳር አለው። ምን በላው ነገር በተከላላ ስለዚህ በዛ ኦብሰስድ ባትሆኝና ባታስቢና ናቹራል የሆኑ ስኳር ያለባቸው ምግቦች ከሌላ ምግብ ጣዕሙ ተባርዞ እንዲበላ ማረጉን ግን ሪኮመንድ የምናረገው ነውና ወተትን ብቲ ስኳር አለው ላክቶስ የተባለ አይደለም ሁሉም ነገር አለውና እንደዛ ብለሽ ባትፈሪ ለማለት ነው። እሺ እሺ መልካም አመሰግናለሁ። እሺ ጆልካ እሺ ቲና ቀጥይ። ቶፒካችን ያው እንግዲህ ለስፔሻል ልጆች ነው። አንዳንዶች እየገባችሁ ስለሆነ ነው። ቀጥይ ቲና። እሺ እሺ ዶክተር እንዴት ነህ? ደህና ቀጥይ። እሺ የኔ ልጅ 8 ወሩ ነውና እሺ አሁንም የተፈጨ ምግቦችን ነው የሚበላው። እንዴት ነው የሚሆነው? አመጋገቡ እንዴት መቀየር አለበት የሚለውን ለማወቅ ነው። ወደ ምን መቀየር ፈለግሽ? የተፈጩ ምንለው አሁን ጥርስ ምናምን መውጣት ጀምሯል። ሁለት ከላይ ሁለት ከታች ሁለት አውጥቷል ኦሬዲ። እሺ ስለዚህ እነሱ በሚሆኑበት ጊዜ አይደለ አሁን እንጀራ ፍትፍት ያሉ ሽሮ ያሉ ሊያኝካቸው የሚችሉትና መጀመር ይቻላል። ሀብ አንደርስታንድ ግን እንደዚህ የላሙ ነገሮችን በእድሜው ነው በእድሜ የተቀመጠ አላለ እስከ ስንት ወር መጠበቅ እንዳለብን ማለት ነው። በተፈጨ መቼ እንደምናበላ አይደለም ከፍ ያልን እንዴት እንደምናረግ የሚለውን ኢንስትራክሽን መከተል አለብሽ ብዬ ነው ማስበውና የራሱ ወቅት አለው የምግብ አቀራረቡን የምትቀይሪበትን ወቅት እሱን ጋይዳንስ ወይም መከተል ያለብሽን ነገሮች ከጎግልም ይሁን ከሌሎች ቪዲዮዎችም ጋር አግኝተሽ በየትኛው እድሜ በየት መልኩ መቅረብ አለበት የሚለውን የተቀመጠ አለ። አብንሳ በገንፎ በተፈጨ መልኩ አይደለም ከፍ ያሉ ደግሞ ጥርስ እያወጡ የሚቀየርበት የራሱ እድሜ አለው። በብዛት ግን ከ6 ወር እስከ 12 ዓመት ድረስ በብዛት በተፈጨ መልኩ ነው ምግቦቹ ወይ ፑሪ ወይም አይደለም ማሽድ ሆነው ነው እንጂ እንደዚህ ሊታኘኩ የሚችሉ በመንጋጋ ሊሆኑ የሚችሉ ነገሮች የሉም። ኮምፕሊትሊ እስከ 1 ዓመት ድረስ ኦኬ አይደለም ልክ ነው። ስለዚህ ተፈጥሮ ደግሞ ጥርስ እየጨመረለት ሲመጣ ራሱ ጥርሱ ስለሚፈልግ ደግሞ ትንሽዬ ስጋም እየሰጠን እንድንታገል አይደል እንዲነጭ የምናረግበት እድሜ ያለና እሱን ተከታይ ለማለት ነው። የመጀመሪያ ልጅሽ ነው? የመጀመሪያ ልጅ ነው። ኦኬ ስለዚህ እነዚህን ኢንስትራክሽኖች አሁን ቴክኖሎጂ በጣም የተስፋፋበት ወቅት ነው። ግን አሁን ምነግርሽ ከ6 እስከ 12 ወር በብዛት የተፈጩና የላሙ ነገሮች ነው የምንሰጠው። ውፍረቱ ለመዋጥ ብቻ የሚበቁ የቀጠኑ ሳይሆን ሊዋጡ የሚችሉ አቤንደስታል ንጥረ ነገሩ በብዛት ሊገኝበት የሚችል የቀጠነ ደግሞ ከሆነ ውሃ ብቻ ነው ሆዱን የሚሞላው። ጓሄድ ቀጥቲና ተቋረጠ። እሺ ሱመያ መቅደል ቀጥሉ። ሱመያ ማይስትሊን ዶክተር እንዴት ነሽ? ቀጥይ። ደህና ነኝ አልሐምዱሊላህ። እሺ እኔ ጥያቄ ምን እንደሆነ ታውቃለህ? የ6 ወር ልጅ አለኝ ወደ 7 ወር እየሄደ ነውና እሺ አንድ እንትን ልጄ ትንሽ ቀጨጭ ያለ ነው ሳየው። እሺ እና አንዷ ዶክተሮች የ7 ወር ልጅ ወልዳ ኪሎ ዝቅተኛ ሲሆንባት ፎርሙላ ወተት በጡትሽ ወተት በጥብጠሽ ስጪው ምናምን ብሏትና እኔ ለልጄ ያንን በሞክረው ችግር አለው ወይ? አይ ችግር የለውም። አሁን 7 ወር ሆኗል። ግን 7 ወር በምግብ ለምን አታተኩሪም? ምግብም 7 ወር አልሞላውም። ምግብም ጀምሬለታለሁ። ብዙም እንደዚህ እንትን ብሎ አይቀበልም ምግብ ትንሽ እኮ። አዎ እሱን እያለማመድሽ በብዛት በጡትና በፎርሙላ ላይ ዲፔንድ እንዳያረግብሽ ወይም ወደ ምግብ እንዳይዞር እንዲወፍርልሽ ከፈለግሽ ሁለቱም በቂ አይደለም። ጡትም ፎርሙላም ከዚህ በኋላ በቂ አይደለም። ተጨማሪ ነው እንጂ በቂ አይደለም ለልጅ ዋናው ትኩረት ማድረግ ያለብሽ ምግቡ ላይ ነው አሁን መስራት ያለብሽ። የሚያወፍሩ ምግቦች ምን ናቸው? በይበልጥ እንደዚህ እኮ አይ የሚያወፍሩ ብለን ከመጀመራችን በፊት ልጁ ምግብ መልመድ አለበት። ማለማመድ ገብቶሻል? መጀመሪያ ገንፎ ወይም ሌሎች ነገሮችን እየሰራን መልመድ አለበት። አንዴ ሁለቴ አይደለም ስለ ምግብ ስለ አንጀት መለማመድ አለበት። እሱን አሁን እየበላልኝ አይደለም ብለሻል። መጀመሪያ በአንድ አይነት ምግብ ላይ ማለማመዱ ላይ አተኩሪ ነው ምልሽ። ከዛ ስለማወፈሩ እንመጣለን ለማለት ነው። ሳይለምድልሽ እዚሁ ላይ ብንጨምረው ምናመጣው ነገር የለም። ግን ፎርሙላ እና ጡት ወተት ስልክ እኮ ጡት ለብቻ ፎርሙላ ለብቻ እኮ አይደለም።
ፎርሙላው እሱ ቀላቅለሽ ችግር የለውም ብዬሻለሁ። ጡትና ፎርሙላ ቀላቅዬ ልስጠው ነው ተረድቻለሁ። ችግር የለውም አልኩሽ። እሱን ግን ከ6 ወር ከ7 ወር በኋላ ፎርሙላም ዱቄትም አያወፍርሽም ነው። ልጁ ምግብ ማግኘት አለበት። ምግቡ ላይ አተኩሪ ለማለት ነው። እሺ ዶክተር፣ ምግቡ ላይ አተኩሪ። ምግቡን ታገኝ። የእንስሳት ተዋጽኦም አሁኑኑ ጀምሮ አይደለም። የእንስሳት ተዋጽኦ ማለት እንቁላል ሰጥዋለሁ። ከዛ ውጪ ስጋዎችንም ፈጭቶ የሚሆን በቋንጣም ሰርተሽ አድቀሽም ቢሆን ገንፎ ላይ የነሰነሽም ቢሆን መጀመር አለበት አሁን ማለት ነው። ኦኬ፣ ስጋ በዛ መልኩ ነው መስጠት የሚቻለው እንጂ ተፈጭቶ ልጁ በሚመቸው መልኩ ፍጥጥ ባለው ላይ በላው ስለሚችል ፈዶ በማሽን ደቆ ካልሆነ ደግሞ ቋንጣ አርጎ አድርቀሽው ፈጭተሽው የደረቀውን ማለት ነው እየነሰነሽ መስጠት ያስፈልጋል። እሺ ዶክተር፣ የእንስሳት ተዋጽኦ ስትጠቀሚ ልጁ የምግብ ፍላጎቱ ይጨምራል። አይረን ያገኛል፣ ቫይታሚን B12 ያገኛል። በዛ ምክንያት ራሱ ምግብ አምጪ ይልሻል። እነዚህ ነገር ካልሰጠሽው ግን የምግብ ፍላጎት አይኖረውም ማለት ነው። አበንደስታን እሺ ዶክተር፣ እሺ መልካም። እሺ ኢየሩስ ቀጥይ። አስገባኝ ብለሽኝ ነበር በተለያየ ሐሳብ። እሺ ቀጥይ ኢየሩስ። እኔ ነኝ ተረኛ ዶክተር። እሺ አንዴ ይቅርታ፣ ኢየሩስ ቀድማ እምቢ ብሏት ነው። አንዴ ላስገባና መቅደላዊት አስገባሻለሁ። ኢየሩስ ቀጥይ አንዴ። እሺ ዶክተር አመሰግናለሁ። ቀጥይ። እሺ እኔ ልጄ አሁን 2 ዓመት ከ10 ወሩ ነው። እሺ ደረጃ 1 ኦቲስቲክ ይታይበታል ተብሎ እሺ እና ያው ምግብ በጣም ማለት ሞክራለሁኝ፣ ግን ምግብ በጣም ነው የሚያስቸግረው። ይሄ ጠጠር ያለ ነገር ለመብላት ምናምን በጣም ያስቸግራል። የሆነ ቀን ይበላልኛል፣ የሆነ ቀን አይበላም። ልክ ነው። አሁን እንደዚህ አሳ ምናምን እንትና በቃ በሰዓት ስለማይወስድ ምግቦቹ ራሱ ይበላሻሉ። ዶሮ ሞክራለሁኝ፣ የሆነ ቀን ይወስዳል፣ የሆነ ቀን አይወስድም። ነጭ ነገሮች ኦሬዲ ድሮም ብዙም አልሰጠውም ነበረ፣ ያው እስከማውቅ ድረስ ማለት ነው። 2 ዓመት ከለርፉል ነገር ነው የሚፈልገው፣ ቀለማት ያለው ነው የሚፈልገው። እንጀራ ይበላል። በነገራችን ላይ እንጀራ፣ ሽሮ፣ ጥሩ ምስር ምናምን ይሄ ከእንጀራ ጋር ያሉ ምግቦችን ይበላል። ይሄ ጠጣር የምንላቸው አሉ አይደል? አሁን የስጋ ተዋጽኦች ይሄ አሳ፣ ዶሮ ምናምን፣ እንቁላል ኦሬዲ በቃ ዘግይቶ ስለጀመረ ነው። በፊትም አይወስድልኝም ነበረ። አላርጂ ነው እንቁላል። ኦኬ አሁን ያወቅኩትኝ 2 ዓመት ከ6 ወር ነው። ካወቅኩኝ በኋላ ወተት አቁም ያለውኝ ያው በቂ እንቅልፍም ስለማይተኛልኝ። ለምንድን ነው ወተት የተውሽው? የተውሽው ወተት ያው እንቅልፍም ስለማይተኛ አላቅም። ወተት ይቅር ተባለ። ገብቶኛል። ቅድምም እያስረዳው ነበር እንደ ልጆቹ ያሉበት ስፔክትረም፣ አንዳንዶቹ ግሉትን ይቅር ይላሉ፣ አንዳንድ ቀን ኬዚን የወተት ይቅራሉ ይላል። ግን አንቺ በራስሽ ስትሰጪውና ሳትሰጪው የምታየው ባህሪ ያለ ልዩነት ምግብ ላይ ምንም አይነት ምግብ ቢወስድም የተለየ የባህሪ ለውጥ አያመጣም። ከነበረው የሚያመጣው ለውጥ የለም። ስለዚህ እንደዚህ አይነት ነገሮችን ለዛ ነው እንደ ስፔክትረሙ የተለያየ ስለሆነ እያነበብሽ ራስሽን እንዳትጎጂ ነው ዛሬ የመጣሁት። ሆነስትሊ እንዳንቺ አይነት ምሳሌ ለመስጠት ነው። በሳይንሱ በአባባል ብዙ አይነት ነገሮች ይባላሉ። ያው የኦቲዝም ጉዳይ ገና ያልጠራ ስለሆነ የተረጋገጠ ነገር ስለሆነ ለአንድ ቤት ይሰራል፣ ለአንድ ቤት ማይሰራ ነገር አለ። ስለዚህ አንቺ ማድረግ ያለብሽ ለአንቺ ቤት የሚሰራው ልጁ ወስዶት ምንም ችግር ካልመጣ የተመቸውን ነገር በጠቅላላ መቀጠል ነው ያለብሽ። ኢየሩስ አሁን ወተት አቆምኩኝ እንዳልኩ። ነጭ ነገር ለምሳሌ መኮሮኒ፣ ፓስታ ምናምን ይፈልጋል፣ ግን እሱንም ኦልሬዲ ቆይቻለሁኝ አቆምኩኝ። ዳቦ ነገር አቆምያለሁኝ። ለምንድን ነው የምታቆሚው ነው የምልሽ። እኔ አሁን ያልገባኝ ቅድምም ሳስረዳ እኔ ያው አሁን ስላልተረዳሁኝ ማለት ነጭ ነገር ኦቲስቲክ የሆኑ ልጆች እንትን መውሰድ የለባቸው የሚባሉ ነገሮች አሉ አይደል? አሁን ያው በራሴ ገብቶኛል። አሁን እንድትረጂኝ እዚህ የገባሁት ማለት ነው። ዛሬ ይሄ ልዩ ፍላጎት ላላቸው የምግብ አበላል ስል ብዙ በሳይንሱም በሰዎችም ምክር የሚመከሩ ነገሮች አሉ። ይሄን አብሏቸው ይሄን አታብሏቸው የሚል የልጆቹን ባህሪ አይታችሁ ግን ምንም አይነት ችግር ካላመጣባቸው በስተቀር መውሰድ እስከቻሉ ድረስ ምግቡን ስጪ ለማለት ነው የመጣው። አብ አንደርስታንድ ልጅሽን በመከልከል ትጎጂዋለሽ እንጂ የምትጠቅሚው ነገር የለም። ግን አይተሽ ባህሪ ለውጥ ካለ ያን ነገር በመስጠትሽ ያመጣብሽ የባህሪ ለውጥ አንቺ ልጅ ላይ ካለ ብቻ ነው መተው ያለብሽ። አብ አንደርስታንድ አንቺ እንደነገርሽኝ ግን አንቺ ላይ ምንም ለውጥ ካላመጣ ይሄ ልጅ እንደውም እድለኛ ነው ብለሽ ማግኘት ያለባቸውን ነገሮች በመከልከል ሳይሆን
በመስጠት ነው ልትራጁ የሚገባው። አንደርስታንድ? አዎ ተረዳሁኝ። ስለዚህ አንቺ ምሳሌ ግን ኤክስፒሪየንስ የመጀመሪያ ልጅሽ ነው? የመጀመሪያ ልጄ ነው። ያው ምግብ በፊት ምን እንዳልኩ ጠጣር ነገሮች አይወስድልኝም ነበረ። አንቺ ከነበርሽበት ብንጀምር ማለት ነው። አንቺ ወደ እርግዝና ስትገቢ ልጅ ስለማስመጪ የነበርሽበት ሁኔታ ትንሽ ብትነግሪን። የመጀመሪያ ልጄ ነው። እሺ የመጀመሪያ ልጅሽን ስታመጪ አንቺ የነበረሽ ዝግጅት ፎሊክ አሲድ መውሰድ፣ አይረን፣ ለእርግዝና ዝግጁ መሆን ያንን ሁላ ነገሮች እንዴት ነበርሽ የሚለውን ብትነግሪ። እሺ አይረን ወስድ ነበረ። ፎሊክ አሲድ አልወሰድኩም። ፎሊክ አሲድ ነው ያልኩት። ፎሊክ አልወሰድኩም። እሺ አይረን ግን ወስድ ነበር። ለብቻው አይረን ለብቻው አለ። የት ነው የምትከታተይው? መቼ ወሰድሽው? መቼ ወቅት ላይ ወሰድሽው? እርግዝናሽ ካወቅሽ በኋላ ወይስ ቀድመሽ? አይ ካወቅኩበት ቀን ጀምሮ። ኦኬ። ስለዚህ አንድ እንግዲህ እንዳንቺ አይነት ምሳሌ እየሰጠሁት ያው ኦቲዝም መምጣያው አይታወቅም አይደለም፣ በቃ እግዚአብሔር የሰጣቸው ናቸው። ግን ሌላ ጊዜም እንደዚህ አይነት ለአንቺም ሌሎችም ምክር እየሰጠው ያለው እናትየው ቀድማ ወደ እርግዝና በምትሄድበት ጊዜ ለአፈጣጠር የሚረዱ ነገሮችን ቀድሞ መዘጋጀት ማለት ነው። አሁን ሁለተኛ ልጅ የማምጣት እቅድ አለሽ ወይስ ምን ላይ ነሽ ያለሽው? ኦሬዲ መጣለች። እሺ ስለዚህ ለሱስ አይ እንኳን ደስ አለሽ ማምጣትሽ። አንዳንድ ሰዎች ኦቲዝም ልጅ ሲኖራቸው ልጅ ለማምጣት ራሱ በጣም ይፈራሉ። ባህሪው እንዲህ ማኔጅ የሚደረግ ነው ያንቺ ልጅ? አያስቸግርሽም? አላወኩም ማለት ማኔጅ እሱ እንደውም በጣም ያስቸግረኝ የነበረው እንቅልፍ ነው። ኦኬ እሺ እንቅልፍ በጣም ይቸገራል። እንቅልፍ ተልተሎ ነው የሚነቃው። መሀል ሌሊት ላይ ነቅቶ ተጫውቶ ምናምን ነው የሚተኛው የነበር እና እኔ ያው እንትኑ አልነበረኝም። እንቅልፍ ነው የሚያስቸግርና የምታገኙ ሳፖርት አለ። በኦቲዝም ጉዳይ እንደ ወላጅ ማድረግ ያለብሽን የምትከታተዩ የምትሄጅባቸው ቦታዎች አሉ አሁን ላይ? አዎ 2 ዓመት እንዳልኩ ያወቅኩትኝ 2 ዓመት ማለት ሳየው የለም እንደዚህ አይ ኮንታክት የለውም ማባይለ ግን እንትን አለው። ይሄ ምንድነው የሚባለው? ኢኮላሊያ ነው የሚባለው። ነገሮች መደጋገም መዝሙር ይዘምራል። ጎበዝ ነው። ቃላቶች ላይ ምናምን ችግር የለበትም። አፉ እንደዛ ነው። አሁን ቴራፒ ከጀመረ ኦልሞስት 3 ወር ሆኖታል። በቃ አይ ያንቺን ምሳሌ ብዙ ወላጆች አንዳንዴ ተስፋ ይቆርጣሉ፣ ይበሳጫሉ። ግን ሊሻሻል የሚችል የሰጠኑን እግዚአብሔር ተቀብለን ለነሱ ጠንካራ ሆነን መከታተል ያስፈልጋል። ሁለተኛ ልጅሽንም በሰላም ያምጣልሽ። ሰላም ነው የሚሆነው። ጠንካራ ሆነሽ ለሌሎችም ምሳሌ 9 ወር ማለት ተወልዳለች። ተወልዳ 9 ወር ሆኗታል። እሺ እንኳን ደስ አለሽ። አንዳንዴ ደግሞ የሚባለው ባለፈው አንድ መጽሐፍ እያልኩ ነበር የማይናገረው ልዑል ብዬ በሳምንት ፕሮግራም ሰርቼ ነበር። መጽሐፉንም ገዝተሽ ይሁንና ሁለተኛ ልጅ ደግሞ እንዳትረሺ የሚል አለ። ሁለተኛ ልጅሽን አንደኛ ልጅ ላይ ትኩረት በማድረግ አንደኛው ልጅ እንዳይጎዳ የመጣችውን ባላንስ ለማድረግ ጥረት አድርጊ ለማለት ነው። እሺ አመሰግናለሁ። አይ ባላንስ አደርጋለሁ። ያው በርግጥ ፈጥኜበታለሁ፣ ግን ለሱ ደግሞ አሁን ጠቀመችው። አይ ኮንታክት እንዲኖረው አደረገችው። ታንኪዩ። ልክ ነው። ቅድም ልክ ነው። እኔ ትምህርት ቤትም እያወራው ልጆች ያመጡብኛል ድሮ ሳስተምር ከልጆች ጋር ይዋል ይሻሻል ብለው ይሻሻላልና እውነትሽ ነው። ለሱም ጸጋ ነች። ስለዚህ ለሁሉ ነገር ምክንያት ስላለው ኢየሩስ ስለገባሽ በጣም አመሰግናለሁ። ሌላ የምትይን ነገር ካለ በአመጋገብ ባበላል ለሌሎች ወላጆች እንዲህ ብታረጉ የምትያቸው ነገር ካለ? እሺ ያው አመጋገብ ያው እኔ ብዙ ሰዎች እንዳልኩ ነው የሆነ ነገር ይሄ ነገር መጣ ከተባልኩኝ ጊዜ በኋላ ያው የዚህ አይነት ነገሮችን ነው ማየው ማነበው ምናምን ነገርና እንዳልኩ ይሄ ነገር ይቅር ሲባል እኔም ታውኩኝ አብሬ እሱን አሁን አስተካክላለሁኝ እንዳልኩ ማለት ነው። ከዛ ሲቀጥል አሁን እሱ ምንድን እንዳልኩ እንዴት ነው አሁን ሰጣው ይበላልኛል። አንዳንዴ እንዳልኩ አንዳንዴ አይበላልኝም። ወይ ችግር አለ ወይ ማለት ያው ሁሌ እንዳልኩ ፕሮቲን ነገር ቢያገኝ ጥሩ ነው። ግን እንጀራ ይበላ እንዳልኩ እንጀራ ማንኛውም እንጀራ እንጀራ ፕሮቲን አለው። ባይዘው ወይ እንጀራ ፕሮቲን አለው። ተፈሮታላችሁ እንጂ ላይሲን የተባለ እንጀራ ጠቃሚ ነገር አለው። ሽሮ ፕሮቲን አለው። ሽሮና ይበላል ምንም ይበላል። በቃ ፕሮቲንን እጥረት አይከሰትበትም። በዚህ ባያልሽው ቀጥይና ከዛ ውጪ የምትወስጃቸው ሰፕሊመንቶች አሉ። በሐኪም ነግረውሽ የጎደለው ነገር በሰፕሊመንት ውሰድ የተባለው ነገር አለ? ይውሰድ ተብሏል። አይ እንትን እየሰጠ ኦሜጋ 3 እየወሰደ ነው። ኦሜጋ 3 ወሳኝ ነገር ነው ብለው ኦሜጋ 3 ያው እዚህ ያለውን ለጊዜው እየሰጠውት ነው። ከዛ ውጪ ግን የበለጸጉ ነገሮች ታውቂያለሽ? የበለጸገ ዘይት፣ የበለጸገ ዱቄት፣ የበለጸገ ጨው ትጠቀሚያለሽ ወይ? እንዲያግዝሽ ምግብ የምትሰሪባቸውን ነገሮች ደግሞ ንጥረ ነገራቸው የበለጸጉ ታውቂያለሽ ወይ ስትገዢ? አይ አላቅም። የሆነ ጊዜ አንተ የሆነ ጊዜ ስለ አይወድ
ስታወራ ማበልጸግ ሳወራ ነበር። እሺ ኦኬ፣ ለካ ይሄ ነገር ሊጠቅመው ይችላል ብዬ እኔ እንግዲህ በዙሪያ አዮዲን ያለው ጨው ነው ምናምን እያልኩ ጠይቃለሁኝ። እንዴት እንደማገኝ አላውቅም። ጠይቄያለሁኝ አላውቅም። በየሱቁ አለ፣ ምልክትም አላቸው። ለአንቺም ለባለቤትሽም ነገረሽ። እንግዲህ ከዛ ውጪ መመክርሽ ደግሞ የበለጸገ ዱቄት የሚሸጡ ሰዎች አሉ። ዱቄት ይጠቀማል፣ የዱቄት ምግቦችን ይጠቀማል፣ ዳቦ፣ ፓንኬክ ምናምን የበለጸገ ይጠቀማል። ያው እንቁላል አለርጂ ስለሆነ ፓንኬክ ብዙ ጊዜ አይጠቀምም፣ ግን ዳቦ ይጠቀም ነበር። ዳቦ ምትገዢው ዱቄትንም የበለጸጉ ብራንድ ያላችሁ አሉ። እነሱንም ፈልጋችሁ ግዙ። ከዛ በተጨማሪ ዘይት ምንድነው የምትጠቀሚው? የበለጸገ ነው ወይስ ኖርማል ዘይት ነው የምትጠቀሚው? እኔ እንግዲህ መበልጸግ አለመበልጸግ አላወኩትም፣ ግን ዘይት የምጠቀመው እንትኑ ነው። ይሄ የኑግ ዘይት ነው የምጠቀመው። የኑግ ዘይቱን እሺ፣ የኑግ ዘይት የበለጸገ አይደለም። ላንቺ ኬዝ ግን እሺ፣ እኔ የምመክረው ማለት ነው፣ ላንቺ ግን ኬዝ ዘይትም ስትገዢ የኮሜርሻል የሆነውን የበለጸገ ዘይት ምልክት ያለበትን ብትጠቀሚ ያግዝሻል ማለት ነው። ኢየሩስ በርቺ፣ ያለውን ኤክስፒሪየንስ ንገሪኝ። ስለገባሽ በጣም ነው የማመሰግነው። ልጅሽ ሰላም ነው የሚሆነው፣ ያድጋል፣ ጤነኛ ሆኖ ትልቅ ሰው ይደርሳል። ብዙዎችም የደረሱ አሉና የጥንካሬሽን በጣም ወድጃለሁ። መልካም እንትን ነው የምመኝልሽ፣ በርቺ። እሺ። ስለዚህ በቃ ያለውን ነገር ልስጣው፣ ግዴታ ስጋ ይብላልኝ አይብላልኝ እያልኩ መጨነቅ አይኖርብኝም። እሞክራለሁ፣ በየጊዜው እሞክራለሁ። ስለዚህ ለውጦች ካሉ የሚረብሸው ነገር ካለ እየቀነሽ ትሄጃለሽ እንጂ ፎርሙላ የለውም። ለዚህ ልጆች በጠቅላላ ይሄን አቁሙ የሚል ነገር የለም። እሺ፣ አመሰግናለሁ። መልካም ኢየሩስ፣ በርቺ። እሺ፣ በርቺ። እሺ፣ መቅደል ቀጥይ። አሁን ይቅርታ ቅድም ጀምሮ ስላለችኝ ነው። ቀጥይ መቅደል። እሺ፣ ሰላም ላንተ ይሁን። ደህና። እሺ፣ ቀጥይ። እግዚአብሔር ይመስገን አለን። ልጄ 4 ወር ከ1 ሳምንት ምናምን ነው ያለው። እሺ። እና ኪሎም በጣም ጥሩ ነው። 9.2 አካባቢ ነው ያለው። ጡቴን ብቻ ነው የምሰጠው። ጥሩ። እና ምግብ እኛ ስንበላ ስጠጣ ምናምን ነገር በጣም እንትን ይላል፣ የመጓጓት አይደል። ጀምሪ፣ በቃ ጀምሪ። 4 ወር መጀመር ትችያለሽ። ጀምሪ። እሺ፣ በቃ ይሄን ልጠይቅ መጀመር ትችያለሽ። በቃ ፍላጎት ካለው ለሌሎችም እናቶች ምነግረው እንደዚህ ክብደቱ ጨምሮ ጥሩ ሆኖ ፍላጎት አምጡ ካለ አብሮ ማስጀመር ነው። ግን ስታስጀምሪ የቤተሰብ ምግብ ሳይሆን ለሱ በትክክል እያረግሽ የሚያስፈልገውን ነገር አስጀምሪ። በቤተሰብ ምግብ ደግሞ ወዲያው ይለምድብሽና ይቆማል። ደግሞ እሱን አርቂና በቻልሽው አቅም በሱ ምግብ እንትን በይ። በርቺ። መልካም። እሺ ዶክተር እያመሰግናለሁ በጣም። አሜን። አስጀምሪ። እሺ ቤቲ ቀጥይ። እሺ ቤቲ ቀጥይ። እየጨረስኩ ነው። 6 ሰዓት። ደህና ቀጥይ ቤቲ። እሺ ቀጥይ። እሺ ልጄ 5 ወር ሊገባ ነውና ምግብ እንዴት ነው ባስጀምረው? አሁን ቅድም እሷ እንዳለችው ፍላጎት ካለውና ጡት ብቻ ነበር የምትሰጪው? አዎ ጡት ብቻ ነው። ፍላጎት አለው ስታዩ እናንተ ስትበሉ ይፈልጋል? አለው። በቃ ጀምሪ። በአጃ በምናምን በአንድ እህል 1-2 ወፈር ያለ አስጀምሪና ከዛ ጥራጥሬ እየቀላቀልሽ አትክልት፣ ፍራፍሬ፣ ስጋ እያረግሽ እየጨመርሽ ቀኑን እያረግሽ እያለማመድሽ ቀጥይ። ማቻኮል ሳይሆን አንድ ምግብ 2 ቀን 3 ቀን መጀመር ትችያለሽ። እሺ፣ እናመሰግናለን ዶክተር። መልካም ቤት። እሺ፣ መልካም ቀን። እሺ፣ ቀጥሉ። እሎሮይ ቀጥይ። እሺ፣ ልጅ 1 ዓመት ከ3 ወር ናትና ባለፈው ሕክምና ቼክ አድርጊያት የአይረን ዴፊሺየንሲ አለባት ተባልኩ። ምግብ በምን ምክንያት መጣ? ምግብ በጭራሽ በቃ በጣም ነው የምታስቸግረኝ። የተለያየ ምግብ ቢሞክራትም አትበላለኝም። አሁን 6 ወር ድረስ ምን ነበር? 6 ወር ድረስ ምን ነበር ማለት? 6 ወር ድረስ ምንድነው? በጡት ነበረች? አዎ በጡት ነው የነበረችው። እስካሁንም እየጠባች ነው። ገባኝ። ከ6 ወር በኋላ ምን ጀመርሽላት? ምን እያበላሻት ነው አይረን እጥረት የተከሰተብሽ? የተለያየ ምግብ አሁን ትንሽ አሁን እንደዚህ የጤፍ ገንፎ አርግላታለሁ፣ ሴረፋም አርግላታለሁ። እሺ የጤፍ ገንፎ የሰጠሻት ለብረቱ ብለሽ ነው? የጤፍ ገንፎ የሰጠሽው ለብረቱ ነው? አው አሪፍ ነው ሲባል ሰምቼ ለዛ ነው። ገባኝ። እሺ ባለፈውም እያስረዳው። እሺ ጉበት፣ የእንስሳት ተዋጽኦ ትጠቀሚያለሽ? አሁን እንቁላል አለርጂክ ይሆንባታል፣ አትቀበለኝ። እሺ ስጋ፣ ጉበትስ? ጉበት ወይ ስጋ? በቃ የምግብ ፍላጎት የላትም ዶክተር። ብዙ ጊዜ ቢሞክራትም በቃ ትዘጋለች። ገብቶኛል። የተዘጋችውን እንረዳ። መጀመሪያ
ሰውነቷ በቂ ንጥረ ነገር ካላገኘ ሰውነቷ ምግብ አምጪ አይላትም። ተሽከርካሪ ነው ማለት ነው። መጀመሪያ ምግብ አልፈልግም ካለ የምግብ ፍላጎት አይኖራትም። ምግብ ፍላጎት ከሌላት ምግብ አትበላም እየተሽከረከረው። ስለዚህ መጀመሪያ ማስተካከል ያለብን የምግብ ፍላጎቷ እንዲመጣ ምግብ መጀመሪያ ማግኘት አለባት አይደለም? ምትሰጫት ምግብ ደግሞ ምግብ ፍላጎት ሊያመጡ የሚችሉ ለምሳሌ እንደ ብረት፣ እንደ ቫይታሚን B12 ያሉ ምግቦች ፈጭተሽም ይሁን አሁን ቅድም እያልኩሽ ነበር ጉበት ትጠቀሚያለሽ ወይ? አይ አተጠቅሜ አላውቅም። ጉበት ትንሽ አብስለሽው ከገንፎ ጋር ወይም ከአትክልት ጋር ካረግሽው በኋላ በማሽን ፈጭተሽ አጥፍተሽው እሱም ብታበያት በትንሹ በጣም በትንሽ ነው የምልሽ B12 እና አይረን ስለምታገኝ ሰውነቷ እሱን ሲያገኝ ምግብ አምጪ ብሎ ራሱ ይጠይቃታል ማለት ነው። ተረተሽኛል? አዎ። ስለዚህ ስጋ ነገሮች አለመጀመሯ ነው ምግብ እንዳትበላ እያረጋት ያለው ነው እያልኩሽ ያለሁት። አሁንም አረፈደም ልጀምርላት ማለት ነው። ኦሬዲ መድኃኒት መቼም ረፍዶ አያውቅም። ለልጅ መቼም ረፍዶ አያውቅም። በገባሽ ባወቅሽው ሰዓት ሁሌ ጀምሪ። ረፍዶ አያውቅም። ኦኬ መድኃኒቱስ ልቀጥለው? ሐኪም ነው ያዘዘላትና ገብቶኛል። አዎ መድኃኒቱን ምንድነው የምታረጊው? በቻልሽው አግም በምግብ እየተካሽ እየጠነከረችና ፍላጎቷ እየጨመረ ሲሄድ መድኃኒቱን ማቋረጥ ነው። በቃ ይሄ ሽሮፕ ነው አይደል የሚሰጧት? አይረን ሽሮፕ። አው እንደዚህ የሚንጠባጠብ ነው። አንድ ነው የሚጠጣ ቀይ ማለት ነው። አው እሱ በዘላቂነት አይጠቅምሽም። እኔ የምመክረው በምግብ ነው። በህክምና እንትኑ ጥሩ አይደለም። ሰውነቷ ራሱ መስራት አለበት። ያንን ደም ራሷ መስራት አለበት። እንዲሰራ ደግሞ ለማድረግ ፎሌት ያለባቸውን ቀይ ስር አይደለም እንደ ብሮኮሊ ያሉ ከዛ ከጉበት ከስጋ ጋር አይደለም አርገሽ ከሰራሽላቸው ምግብ ፍላጎቷ ይመጣልና ይሄንን ታግለሽ በተፈጨ መልኩም ቢሆን እርሷ ብታስቸግርሽም እንዲፈጡ በሚታይ ሳይሆን በማሽን አጥፍተሽው በማንኪያ እንድትወስድ ማድረግ ነው። ኦኬ እሺ በርቺ የሎሮ እዛ ላይ ደግሞ ኪሎ በጣም የቀነሰ ነውና 10 አካባቢ ነው። ገብቶኛል። አሁን እኮ እያስተካከልን ነው ኤልሮይ። አሁን ያልኩሽን ስታስተካኪ ምግቡ ሲስተካከል ክብደቷ ይመጣል። ኦኬ ዶክ በርቺ። እሺ ህዩ እሺ ሰላም ዶክተር እንዴት ነሽ? ደህና ቀጥይ አለው። ልጄ ፕሪማቹር ነውና እሺ በምክንያት የምን የትብት ጥበት ነው ያሉኝ። ከኔ ወደሱ የሚሄደው የደም ዝውውር አነስተኛ ነበር በጣም። በስንት ወር ወለድሽው? በ30 ሳምንት ነው የተወለደው። 0.98 ኪሎ ነበር። ኦኬ አሁን ስንት ወሩ ነው? አሁን ኦልሞስት 6 ወር ሊሆነው ነው። ከ4 ከ5 ቀን በኋላ ስንት ሆነ አሁን ኪሎ? 5.67 ጥሩ ነው። ጥሩ ማለት ተሻሽሎልሻል አይደለም? በጡት ብቻ ነው ያለው? በጣም ቆንጆ እየሄደ ነው። ጡት ከ4 ወር በኋላ ምናምን እምቢ አለኝና አቆምኩበት። በጣም ሞከርኩኝ አቃተኝና ወደ ፎርሙላ ሄደ። ይሁን እሺ። አሁን ስንት ወር ነው? አሁን 6 ወር ሊሞላው የተወሰኑ ቀናቶች 4 ቀን 5 ቀን ይቀረዋል። እሺ ጥሩ እሺ ንገሪኝ። ጥያቄ ትቤ ነበር በጣም ፍላጎት አለ እኮ አስጀምሪ። ከዛ በተጨማሪ ግን ፕለምፒነት የሚባል ነገር እንድትወስጂ የመከረሽ ሐኪም የለም? ምግብ አልጀመረም ገና ነው እኮ አይደለም። ፕለምፒነት ለእንደዚህ ለፕሪማቹር ለሆኑ ልጆች የሚሰጥ ሳሼት በለውዝ የተሰራ የበለጸገ ምግብ አለ። ታውቂዋለሽ? የሚሰጠውን ፕለምፒነት የሚባል ሰተሽ ታውቂያለሽ? ለውዝ ነገር አይደለ? አዎ ሰተሽ ታውቂያለሽ እሱን? አይ ምንም ሰጥቼው አላውቅም። አይረን እና ቫይታሚን ዲ ነው የምሰጠው። ገብቶኛል። አሁን ካለበት ፕሪተርም ከሆነ እንደዚህ የምታበዩ ምግብ ጀምሪ። ምግብ መጀመርሽን ተስማምተናል። ከዛ በተጨማሪ ግን በሐኪም ቦታ የመንግስት ሐኪሞች ቦታችሁም ሄደሽ ፕሪተርም መሆኑን ነግረሽ ይሄንን ሳሼት ሊሰጡሽ ይችላሉና በሱም ብታግጁ ብዬ ነው ላንቺ ፕሪተርም ስለሆነ። እሱን እንደ ኖርማል ምግብ ነው የምሰጠው መጀመሪያ? አዎ እንደ ኖርማል ምግብ በቃ ሙሉ ኮምፕሊት ምግብ ነው። ሙሉ የበለጸገ ሁሉ ነገር ያለበት ነው። ወተት አለበት፣ ዱቄት ወተት አለበት፣ አይረን ሚነራል አለበት እና እድሉን ካገኘሽ ከገበያ ገዝተሽ ሳይሆን ጤና ጣቢያ ይሰጣል። እንደዚህ አይነት ኬዝ ላለባቸው ልጆች ጥራቱን የጠበቀ በትክክል አስረድተሽ በሱም ትንሽ ብታግጁ ከዛ ግን የራስሽንም ምግብ ብትጀምሪ በተጨማሪነት ምግብ ለመጀመር የሚያሳስብ ነገር የለም አይደል? በጣም ፈራሁ። የለም 5 ኪሎ ከምናምን አልሽኝ እኮ እድለኛ ነሽ እኮ ከ1 ኪሎ 5 ኪሎ ገብቶ ጥሩ እኮ ነው። እሱማ በጣም ቆንጆ ነው እድገቱ። አዎ ከነበረበት በጣም ገርሞኛል። በ30 ሳምንት ተወልዶ በ0 ነጥብ ምናምን ተወልዶ እድገቱ በጣም ቆንጆ ነው። በዛ ላይ በጣም ንቁ ነው። የመጀመሪያ ልጅሽ ነው? አዎ የመጀመሪያ ልጄ ነው። አንቺ እንዴት ነሽ? ኪሎ ስትወልጂ ከሲታ ነበርሽ እንዴ? ኧረ ኖርማል ነበርኩኝ። ነበርሽ? እሺ ያጋጥማል እንግዲህ አሁንም እንትን በይ
ለቀጣይ ልጅ ስጋት አይኖረውም አይደል ዶክተር? ምን አልሽኝ? ለቀጣይ ልጅ ስጋት አይኖረውም? አይደለም። ራስሽን ግን ጋፕ ስጪ፣ 2 ዓመት ጋፕ ስጪ። በበቂ ንጥረ ነገሮችን ውሰጂ፣ አይረን ፎሌት ውሰጂ። ራስሽን በበቂ ሁኔታ አዘጋጂና አቀደሽ ውለጂ። ሁለተኛውን ማለት ነው አስፍተሽ። እሺ ዶክተር። ስለዚህ አሁን ለልጄ የተለየ መስጠት ያለብኝ ምግብ ምናምን ይኖራል ሪኮመንድ የምታደርገኝ ከፕላን ፕሌት ውጪ? አይደለም፣ የተለየው ምግብ ያልኩሽ ፕላን ፒነት ነው። ከዛ ውጪ ግን ምግብ በቤትሽ ደግሞ የሚዘጋጀውን እያስተካከልሽ መስጠት ያለብሽ ብዬ አስባለሁ። ግን ፕላን ፒነቱን ጠይቂና እሱንም ብታገዢው ብዬ ነው እንጂ ምግብ መጀመር አለብሽ በራስሽም። እሺ ዶክተር አመሰግናለሁ። ፕላን ፒነቱ ግን ጥሩ ኦፖርቹኒቲ ስለሆነ አጋጣሚ ስለሆነ ብትጠቀሚበት ብዬ ነው። እሺ አመሰግናለሁ። እንደዛ አደርጋለሁ። መልካም። እሺ መልካም። በርቺ። አሜን አሜን። እሺ ኑሪ እና ቤስቲ ነው የሚለው። ሰላም ዶክተር። ቀጥይ። ሰላም ነሽ? ደህና አለን። ልጄ 6 ወሩ ነው። እሺ እስካሁን ጡት ነው የሚጠባው የነበረው። እሺ አሁን ተጨማሪ ምግብ የተወሰነ ሴሪፋም ምናምን አቮካዶ ምናምን ጀምሬለታለሁ። እሺ እና እነዚህ ሴሪፋም ለምን ጀመርሽ? ኦኬ እኔ እንጃ ሴሪፋም አይ ሴሪፋም ለማለት ትንሽ ስኳር አለው አይደለም? ሴሪፋም ትንሽ ጣፈጥ ይላል። ትንሽ እንደ ብስኩት ነገርነት አለ። ዳስዋታም saying በሱ ምክንያት ስኳር ካሁኑ ለምዶ ሌላ ምግቦችን እንዳይልልሽ ጣም እንዳይልልሽ አንቺ ራስሽ ምጥን አንድ እህል አጃ ምናምን አድርገሽ አልጀመርሽም? እሱንም ገንፎ ነገር እየሰራውለት ነው። ስለዚህ ገንፎን ማለት ነው ወተት ይሄ የታሸገውን ወተት ብጠቀምሳ ብዬ የትኛው የላም ወተት ነው የምትይው ለምግብ መስሪያ? የላም ወተት ሆኖ ይሄ ማለት ሱቅ የሚሸጠው ይሄ ማማ ምናምን ለምግብ መስሪያነት መጠቀም ትችያለሽ፣ ችግር የለውም። ግን በውሃም ብትሰሪው ምን ችግር አለው? ለጊዜው ችግር የለውም። ያው እንደ ተጨማሪ እንዲያግዘው በኋላ ትችያለሽ። በኋላ ይለማመድና ከጨረሰ በኋላ ለምግብ መስሪያነት መጠቀም ትችያለሽ። ቡላም አጃም ስታዘጋጂ ወተት መጨመር ትችያለሽ። ፕላስ እርጎ ከፈላ ወተት አዘጋጅተሽ እርጎም ራሱ በማንኪያ 1-2 መስጠት ትችያለሽ። ችግር የለውም። ዋናው ወተቱን ነው አትስጪ ያልኩት። 1 ዓመት እስከሚሆነው ሙሉ መጠጥ የላም ወተት እንዳትሰጪ። እሺ አልሰጠውም። እሺ እንዲ ለምግብ መስሪያነት እንዲሆነኝ ብቻ መስሪያነት ችግር የለውም። ግን አሁን ምግብ ማለማመዱ ላይ ጀምሪና በኋላ ምግብ መስሪያነቱን ትቀጥያለሽ። ሴሪፋሙ ይቅርበት። ሴሪፋሙን ተይው እያልኩሽ ሳይሆን እኛ ባለን ሪኮመንዴሽን ስኳር ስለሚጠቀሙ ያ ስኳር ለልጆች ከማይመከሩት ውስጥ ስለሆነ ትንሽ ከፍ ካለ በኋላ እንደሆነ አንድ ምግብ ማለማመጃ አድርጊው እንጂ እንደ ቋሚ ምግብ አትስጪው ለማለት ነው። ኦኬ ስለዚህ እሺ አመሰግናለሁ ዶክተር። አመሰግናለሁ። እሺ እየጨረስኩ ነው። 6 ሰዓት ሆኗል። ዛሬ እየተወያየን ያለነው ልዩ ፍላጎት ላላቸው ልጆች ናቸው። 1-2 ሰው ቤተሰብ ልጅ ኦቲዝም አለበት እንደዚህ ያረጋለው ብሎ የገቡ ሰዎች አሉ። አንዳንዶቻችሁ ጥያቄው ተመሳሳይ ነው። በዚህ ልጨርስና እንግዲህ ምንድነው ፍልሰታ እየጾማችሁ ካላችሁም ጾሙ አስቀድሱ። ስለዚህ ፕሮግራሙን ላለመሰረዝ ብዬ ነው የገባሁትና በዚህ እንጨርስ። የባሰ ነገር ካለ መስኪ ያስገባኝ የሚል አለ። ኢንቫይት ላይ ያለሽ? እሺ መስኪ go ahead። ዶክተር ባዩም ቅድም ወጥቶብ ነው መሰለኝ እያወራህልኝ ነበር። እሺ ቀጥይ። ማን ነው? ሰላም ዶክተር፣ እንዴት ነሽ መስኪ? ቀጥይ። እሺ ደህና ነኝ ዶክተርዬ። እኔ ግን ስለ ራሴ ነው መናገር ጠየቅ የፈለኩት። ይቻላል? ቀጥይ። እሺ ዶክተርዬ፣ እሺ የ8 ወር ነፍሰ ጡር ነበርኩና ሰሞኑን ቼክ ሳደርግ ስኳር አለብሽ አሉኝ። እሺ ስኳር ስላለብሽ መርፌውን መጀመር አለብሽ ይሉኝ ነው። መርፌውን መጀመር ሳይሆን እንዴት ላስተካክላልኩና በምግብ አስተካኪ አሉኝ። እኮ በምግብ አስተካኪ ልክ ነው። ለምንድን ነው የመጀመሪያ ኬዝሽ ነው አይደለም? ገና የመጀመሪያ ኬዝሽ ነው ስኳር ስትባይ። አዎ ማለት ከዚህ በፊት መንታ ልጆች ነበሩኝ፣ በእነሱ አልታየም እኮ። አሁንም እንደ ህይወትም ስትኖሪ ከዛም በኋላ ስኳር ተብለሽ አታቂም? አላቅም። በእርግዝና ጉዳይ የስኳር መጠን ይጨምራል። ከአበላል ጋር ተያይዞ እንደ አንድ ኬዝ ይጨምር ይችላል። ግን መድኃኒት ድረስ የሚያደርሰው ጉዳይ ምንድን ነው ያልገባኝ። አላውቅም። እንዴ መድኃኒት አሁኑ ላስጀምርሽላ እችላለሁ አለችኝ ዶክተር አንተን እየተከታተለ። እሺ ምንድነው የምትበይው? ፓስታ መኮረኒ ትበያለሽ? እንደዚህ በጣም ነበር የምበላው። እንጀራና ጣፋጭ ነገር። ስለዚህ ያውቁሽ ነው የምታረጊው። ቆይ እነሱን እንስማማ። ጥሩ መጣሽልኝ። ይሄንን ነግረሻቸዋል? የምግብ አበላልሽ ሂስትሪሽን ወስደው ይሄን በማድረግ የኔ የመጣው ብለሻቸዋል?
ነግሬያትማ አመጋገብሽን እሺ አስተካኪ ቢያንስ 1 ሳምንት ልስጥሽ እሺ ከዛ አመጋገብሽን አስተካኪና ካልተስተካከለ ግን መርፌውን እጀምራለሁ ምናምን አለች በቃ ትክክል እኮ ነች ያለችው አንቺ ምን አስተካከልሽ አሁን ንገሪኝ መስኪ እሱ 8 ወር ነው እንጀራ 8 ወር ነው እንጀራ ፈጥሞ በቃ አቁሚ እንጀራ ጭራሽ አትበይ አለች ከበላሽም ያንዷን ግማሽ እሺ ይሁን ያንዷን ግማሽ ከዛ ከጎኑ አትክልት ነገር ቢኖር አይከፋም ብሮኮሊን ምናምን የገብስ ዳቦ አጃ አለች እሺ እሺ ወካ አድርጊ ምናምን አለች እሱንም ያደረኩ ግን ዶክተር ምንም አልተስተካከለም ቆይ እሺ የምንድነው የፕሮቲን መጠን ያላቸው ስጋ ጥራጥሬ ትበያለሽ ወይ በፊት በደንብ እኔ ማለት በእግዚአብሔር መስገን ይሄ ቮሚት ምናምን ስለማያረገኝ እኮ እሱን እኮ ነው ያልኩሽ አሁን ለስኳሩ ለማስተካከል ጣፋጩ ምናምን ትተሽ እንጀራውን በስጋ በጥራጥሬ ለምን አትቀይሪ ማለት ቅድም ያልከሽኝ አትክልቶች ምናምን ነግረሽኛል አይደል ከነሱ በተጨማሪ ግን እሺ ፕሮቲን ያላቸውን የስጋ ምግቦች አይደለም ካርቦሃይድሬት ስለማይፈጥር ከፕሮቲን ካርቦሃይድሬት የመፈጠር ቻንሱ ትንሽ ስለሆነ እሺ አይደለ የዶሮ አይነትም አለው ከዶሮዎቹም ከስጋውም ማርገሽ ከጥራጥሬም ማርገሽ በፕሮቲን ለምን አትቀይሪም እንጀራ ካርቦሃይድሬት ታው ይያልኩሽ አይደለ እንጀራ ታው ይያልኩ አይደለ እንጀራውን ብዙ ፖርሽንሽን ወደ ፕሮቲን ለምን አትቀይሪው ነው ምግብ ጉልበትሽ የምታገኝበት ከፕሮቲን ለማግኘት እነሱን ባደርግ በትክክል ይወርድልኛል ማለት ነው ያንቺ ኬዛ ሆነ 9 ወር ትንሽ ነው የቀረሽና ሚስተካከል ነው በያስባለውና በቻልሽው አቅም አንቺም ራስሽን ያው ክሬቪንግ ሊኖርሽ ይችላል ፍላጎት ሊኖርሽ ይችላል ሊያምርሽ ይችላል ፓስታ መኮሮኒዎችን ቀንሰሽ እንጀራ ታይ ይያልኩሽ አይደለም እንጀራም ፋይበር አለው የሚጠቅመው ነገር አለ ፕሮቲነስ የሆኑ ምግቦችን ጨምረሽ ብታስተካክያቸው የሚመለስ ነው አንድ ሳምንት በቂ ላይሆን ይችላል ያው ብለድ ላይ ቶሎ ስለማይታይ እንዴትም ብለሽ ወጥረሽ አስተካክይና ይመለሳል ብዬ ነው ማስበው ስለዚህ መርፌ ይቅርብኝ አይደል ዶክተርዬ ገብቶኛ ቆይ ኃላፊነቱን የህክምናው ወደኔ ያታምጪው አንደርስታንድ ማለት አንዳንዶቻችሁ እንደሱ ስለምታረጉ ነው ኃላፊነት ራስሽ ነሽ የምትወስጂው እኔ ምክር እየሰጠሁሽ ያለሁት መጀመሪያ ታሪክሽን ነገርሽ ለዚህ የዳረገሽን ነገር ነገርሽ በትክክል ከዳይት የመጣ ችግር ነው እርግዝናም ሲመጣ ስኳር መጨመሩ አይቀርም ይታወቃል እናውቀዋለን ልጅ ይዘሽ ስለሆነ የተቀመጥሽው ስኳርሽ ይጨምራል አይደል ከገደብ አልፎ ግን በኋላ ለወሊድ አስቸጋሪ ደረጃ እንዳይደርስ ሐኪሟ አሳስቧታል ተገቢ ነው አይደል ስኳርሽ በጣም ከጨመረ አመጣሽም እንትን ብለሽም ለመውለድ ትቸገሪያለሽ አይደለም ያለውን ነገር እሱን ለማስተካከል አሁኑኑ አስተካኪ ብላሻለች አበላ አንደርስታንድ ስለዚህ በቻልሽው አቅም ቁርጠኝነት ወስደሽ ምንም ሰው ሲበላ አጠገብሽን ምንሽም ሳያጓጓሽ ምግብሽን አስተካኪ መጀመሪያ አሁኑኑ እሺ እቺ አንድ ሳምንት 2 ሳምንት ጊዜ ውስጥ ቤት ውስጥ ብለር ቴስት ማድረጊያዋንም እያደረኩ ነው በየ2 ሰዓቱ ምግብ ያየው እሱ ራሱ ነርቨስ የሚያረጋው ነገር አለ በቻልሽው አቅም ራስሽ ላይ ስሪና 10 ራስሽን እየለካሽ እሱ ላይ ኦብሰሽን አይደለም የሚያስፈልገው ኢንተርቬንሽኑ ላይ ነው መስራት የሚያስፈልገው አቨንደስታ እሺ አለሽበት ሁኔታ አንተ አስተካኪ እንትን ብለሽ የባሰ ነገር ካለ ከሷ ጋር ተከታታይ ምግብሽን ግን በጣም እሺ ዶክተርዬ በጣም አመሰግናለሁ ወልካም እሺ ዮርዲ ላስተናግድና ይበቃኛል መልካም ቀን እሺ ዮርዲ ቀጥይ ይሰማሻል ዮርዲ እሺ ለነበረን ጊዜ በጣም አመሰግናለሁ ለሁላችሁም መልካም ጾም መልካም ቀን እላለሁ ዛሬ የነበረን የልጆች ልዩ ፍላጎት ያላቸው ልጆች አመጋገብ ላይ ነው ያረነው ስለ ኦቲዝም ስለ ዳውን ሲንድሮም ስለ ኤዲኤችኤ ነው ያወራነው ማጠቃለያችን ግን የሚሆነው ባካችሁ ወላጆች እናትና አባቶች ልጅ ወደም ስታመጡ በቂ ዝግጅት አድርጉ በቂ ንጥረ ነገር በሰውነታችሁ ይኖር ሱስ አልኮል ጫት ምናምን ካለ ከሰውነታችሁ አጉዱ ልጆች ከማምጣታችሁ በፊት የቀረውን አካባቢያችሁን ኢንፌክሽን ለሚያመጡ ያልበሰሉ አመሰግናለሁ መልካም የፈልሰታ ለሁላችሁም ጾም ያው ለእኔ ጾም ለሰውነት ነው ብዬ አላስተምርም ጾም ለመንፈስ ነው ማለት መልካም እንድትሆኑ ነው እንጂ ዳይት ነው ሊሸነቅጥ ነው እንዳትሉ እንትኑ ይቀርባቸው ለሙስሊምም ለክርስቲያንም ሁሌ መመክረው ጾም ለምግብ ሳይንስ አይደለም ራስን ለመንፈሳዊ ለመሆንና መልካም ሰው ለመሆን ለተቸገረ ለመርዳት መልካም ለመሆን ነው እንጂ ገብተን ምን ጾመው ለዳይት ነው ብላችሁ እንዳታወሩልኝ ኢንተርሚተንት ፋስቲንግ ትችላላችሁ በራሳችሁ ጊዜ በህክምና የራሳችሁን ጾም መጾም ትችላላችሁ ግን ይሄኛው ጾም ግን ምንም አይነት መጽሐፍ ቅዱስ ላይ ቁርአኑ ላይም ከዳይት ጋር ወይ ከመሸንቀጥ ከሰውነት ጋር አይገናኝም ለማለት ነው መልካም ጾም ለማለት ፈልጋለሁ ልጆቻችሁን መልካም ያርግላችሁ መልካም የጾም ጊዜ መልካም ቀን አመሰግናለሁ